ከሚዲያ ሞኒተሪንግ ወደ ሚዲያ ሜንቶሪንግ የሚባል ነገር አላውቅም። እኔ ግን እንደዛ ሜንቶር መደረግ አለበት ሚዲያው ራሱ ብዬ ነው የማስበው። ነው በህግ የሚመራ በስርዓት የሚመራ ሀገር እንዲኖር የማድረግ ትልቅ ስኬት እዛ ውስጥ አሻራ ካለን ልባጭ ድረታችን የምንነፋበት። እኛ ግን ያለ ማድረግ አልታደልንም፣ ሀገሩም አልታደለም፣ የሚዲያ ሰዎችም አልታደለም። የሰፈር መሪ የለንም፣ አሁን የሃይማኖት መሪ የለንም። የሚዲያ የፕሮፌሽን የእኛ ዘርፍ መሪ ማን ነው ንገሩኝ እስኪ። እና ኮሱ አለን በቃ ያመነበትን ይስራ። ምን ችግር አለ? ከመሆን ከፈለጉ ይሁኑ። ለምን እኛ ትክክለኛውን አንሰራ? ለምን እኛ የምንፈልገውን አንሰራ? ወይ ትክክል ያለው ለምን አንሰራ? ወይ ደግሞ ከነ ልዩነታችን ለምን ከነሱ ጋር ተገናኝተን ማን መክረው? የሃይማኖት አባትን ስብከት አርክሰን የሃይማኖት አባት የእኛን ቆሻሻ ፖለቲካ እንዲወርስ አድርገን ከመንፈሳዊነት ፍጹም እንዲላቀቁ ጫና የምናሳድርበት ልክ ይሄ እንትን ክላሽ ካነገበው ብዕር ያነገበው ወይ ደግሞ ማይክ ያነገተው የበለጠ ያሰጋኛል፣ የበለጠ ያስፈራኛል። ወደ አርበኝነት እንዴት እንደግ ለካ አርበኛ መሆን ይችላል ጋዜጠኝነት። ለካ ጋዜጠኝነትና ሀገር በጣም ጥብቅ ቁርኝነት ያላቸው። ለዛ በዛ ውስጥ የኔ ሚና ምንድነው? አላባት አሉ ከየትኛው ጎሳ ነች እንኳን ስላት አሉ ነውር የተደረገበት ያንን ጭካኔ ፍሬም ያደረገው ሚዲያው ነው። ያውም ቸርች ውስጥም ጭምር ገብቶ ካቶሊክ ቸርች ውስጥ። ከዛ በኋላ ኖ ብለው ደግሞ በዚህ መንገድ አሁን ሀገር የሰሩበትን መንገድ ደግሞ አይተቻል። ምን ያላደረግነው ነገር አለ? ለምሳሌ ኦሮሞ ሆነን ኦሮሞ ህዝብ ላይ ምንድን ያልፈጸምነው? አማራ ሆነን አማራ ህዝብ ላይ ምንድን ያልፈጸምነው? ከትግራይ ተወልደን ትግራይ ህዝብ ላይ ያልፈጸምነው ምንድን ነው? ህገ መንግስት ፖለቲካ ይመስለን፣ ፖሊሲ ሲባል ፖለቲካ ይመስለን፣ ህግ ሲባል ፖለቲካ ይመስለን። ሀገር ዜጋ ያለሱ መኖር እንደማይችል የማይገባል ማለት ነው። ኬንያ ያን ህገ መንግስት ማሻሻያ ያን ህዝበ ውሳኔ ምናምን ማካሄድ የቻለችው ቀድማ እንደዚህ ላንድስኬፖች ላይ በደንብ ሰርታ ነው። ባቀረብነው ተጨባጭ ማሳያ ይሄ እብሪት ምናምን ሳይሆን ትህትና ነው። ሲጀምርም ሲጨርስም አፉ በሉን ከጠፋን ከጨፈለቅን በዚህ ውስጥ ብለን የምንለውን ሁሉ ሙድካስት ነው። እንደ ሙዳችን የምናወራው አለ እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ፖድካስት እያልኩ ነው የምንገናኘው። እንዲህ ያሉ መድረኮችን ሲሳካልን አልሞላ ብሎኝ እንጂ 2 ሳምንት 3 ሳምንት ከከተማ ወጥተን ፕራክቲካሊ የምናያቸው ነበሩ። ይሄ ብዬ የምለው አንዱ ዘውግ ብቻ ነው። ይሄ እጄ ላይ የጨበጥኩትን የምናይበት ራሳችን የምናሸንፍበት እጃችን ላይ ሀብት አውቀን ሀገራችንን አውቀን ልናይ የምንችልበትን ማለት ነው። ስለዚህ የተሰባሰብነው ዝም ብለን አይደለም። ደሞዝ አይደለም ነው ደሞዝ የለም። እዚህ እየተከፈላችሁ አይደለም እኮ ነው እንዴ? እኔ እየከፈልኩ ነው ብያለሁ። ምንም ስሜ እዛም እዚህም ባያም ያጨማለቅ አባት ብሎ ማጨማለቅም አንችልም። ይሄ የግል ቤታችን ነው፣ የመንግስት ቤት አይደለም። ስለዚህ አየሩ መንፈሱም ደስ አይልም። ሰውም በደረቅ ፖለቲካ አይደል፣ በደረቅ ፖለቲካ ነው ጆሮው እየደማ ያለው፣ አይኑ በቃ እየቆሰለ ያለው ምናምን። የሚያየው ነገር የለውም፣ የሚሰማው ነገር የለም። ኮፒ ፔስት ነው። ኮፒ ፔስት የሚደረገው ደግሞ ከድሮ ሳይንስ ቢሆን ጥሩ ነበራል። ሚዲያው ራሱ የተቀዳ ነዋል፣ የእኛ ሀገር ሚዲያ። እሱ ቢሆን እኮ ችግር የለውም። አሁን ድንቁርና ሁሉ ይቀዳል፣ አላዋቂነት ይቀዳል፣ ቅናት፣ ምቀኝነት፣ ተንኮል፣ በቀል ምናምን ይቀዳል። ከዛ እነሱ የእኛን ሙያ ይዘውት እየሄዱ ነው ማለት ነው። ይሄ ለምንጽፍ ጋዜጠኛ ነን ብለን የምናስብ ብቻ ከመሰላችሁ ተሳስታችኋል። እነ ኪድም እነ ኮነም ካሜራ ኤዲቲንግ ምናምን ይናገራሉ ስቶሪ። እንደም እኛ የሌለንበትን እናንተ መናገር ትችላላችሁ። ኤዲተር ነን የምትሉ ሰዎች ኤአይ አይደል ነቪዮ ተአምር እየሰሩ ነው አሁን አይደል። በሱ ስቶሪ ልትነግሩን ልታሳርፉን ትችላላችሁ። ፖለቲካውን ትንሽ ልናዋዛው እንችላለን። ሁሉም ሰው ደግሞ ፖለቲከኛ መሆን አለበት ብዬ አላምንም እኔ። ዛስ ዋይ ሲሳካልኝና ሲሞላልኝ ልክ አሁን ሙድካስት እያልኩ እንደሚሄደው ፖለን ዕቃ እያልኩኝ ልጆቼም እህቴም ወንድሜም አባቴም ደስ ብሏቸው የሚያዩት ነገር ብዙ የማይቆረቆራቸው የማይጋፋ ነገር ለመሞከር ነው የምናስበውና አይመለከተኝ የሚባል ነገር የለም ማለት ነው። ካሜራ በጣም ይናገራል። እኛ አናስፈልግም እኮ የምናስፈልግበት ዘመን እንዲሁም እያበቃ ነው። ይሄ ነው የሚሰራው ማለት ነው። እኛ እናሰላስላለን። የእኛን ሀሳብ ወስዳችሁ ኢንተርፕሬት አደርጋላችሁ በካሜራና በኤዲቲንግ ማለት ነው። አሁን ያለው መንፈስ እንዴት ነው? ይረብሻል። ለምሳሌ ሚዲያ ለሀገር ብለን ባለፈው የተናአለ ለነፃነታችን እንዋጋለን ብለን ባለፈው ያጋራ ነው ነበረ ሞዲያ ሙድካስት ላይ ሚዲያ ለሀገር ለነፃነታችን እንዋጋ ብለን ስንል ያው እንግዲህ እኔ ሚዲያ ሞኒተሪንግ አይደለም የምለው ከሚዲያ ሞኒተሪንግ ወደ ሚዲያ ሜንቶሪንግ የሚባል ነገር አላውቅም። እኔ ግን እንደዛ ሜንቶር መደረግ አለበት ሚዲያው ራሱ ብዬ ነው የማስበውና ሰሞኑ የኬንያን ጉዳይ ብታዩ ጎረቤቶቻችን አይደል እንደሚወራው እንደሚዘገበው ምንድነው የሚሰማው? ከዛ የነ ኢራንን ጉዳይ ኪድ እንዲያውም አንቺ አግሬሲቭሊ ሂስቶሪካል ባክግራውንድ ነው ስተነትኝ የከረመው ጥሩ ነው። አትሊስት እሱ ይሻላል።
ግን ምንድነው ከኛ ጋር የነበረው ግንኙነት? የኬንያ ጉዳይ እንዴት ነው የሚዘገበው? የኢራንን ጉዳይ እንዴት ነበር ሲዘግቡ የነበሩት ሚዲያዎች? የእኛ ሚዲያ ራሱ አይደል በረከትና ዮርዲ እንዴት ነበር የሚያዩት የነበረው አለ? ቢቢሲ እና ሲኤንኤን እንዴት ነው የሚዘግቡት? ከዛ ቲአርቲ እንዴት ነበር ሲያዩት የነበረው? እነ ዢኒዋ እንዴት ነበር ሲዘግቡት የነበረው? የኬንያንም ጉዳይ በዚህ መንገድ ልንወስደው እንችላለን። እና እነኚህ መናበብ ካያችሁ የሰሞኑን እንደማነሳውና ዳግሜ እንደምለው አደገኛው ዘመን ላይ ነው የምንገኘው። አደገኛው ዘመን ደግሞ አደገኛው ጦርነት፣ የሚዲያ ጦርነት የሚካሄድበት ድሉም ወቀሳውም መንኳሰሱም መግዘፉም ሚዲያ ላይ ያለ ነው። እንዳያችሁት እኩል ኢራን የምትኮስስበትን ነገር ከፈልጋችሁ ታገኛላችሁ ሚዲያ ላይ። እኩል እስራኤል የምትኮስስበት፣ እስራኤል የምትገዝፍበት፣ ኢራን የምትገዝፍበት። ስለ ኬንያ ሲነሳስ በተለይ ሚዲያ ጦርነቱ እነሱ በደንብ ስለሰሩበት ምዕራባውያኑ ለብሽሽቅም ኬንያ እንሄዳለን። በእርግጥ ባለፈው ብዙ ጊዜ እንደ ተሞክሮ እናነሳለን። ብዙ ሀገራትን ባለፈው ሚዲያ ለሀገር ብለን በክፍል አንድ ላይ ስናይ የነ ቻይናን የነ አሜሪካን ግብግብ አይደል የነ ራሽያን ዓለም በሙሉ እንዴት ሚዲያ ላይ እንደሚረባረብ እያየን ነበር። የዛ ትርጉም ለማየት ከፈለጋችሁ ሰሞኑ የምናያቸውን ጉዳዮች በሙሉ ማየት ትችላላችሁ። ሚዲያ ግን ለነፃነታችን ለሀገራችን በራሳችን መልክ እንዴት ነው የሚሰራው? ለራሳችን ለነፃነታችን መታገያ ቅድም ባልኳችሁ መንገድ ሁላችንም በማይቆረቁረን መንገድ ለሁላችንም በሚሆን መልኩ ለሁላችንም ለምሳሌ እኛ ኢትዮጵያ ነን። በቃ መጀመሪያ ኢትዮጵያ የሆነን ነው የምንነሳው አይደለ? ኢትዮጵያዊ ሚዲያ ደግሞ ኢትዮጵያዊ ሚዲያ ነው። የኢትዮጵያ ሚዲያና የኬንያ ሚዲያ፣ የኢትዮጵያ ሚዲያና የአሜሪካ ሚዲያ፣ የአፍሪካና የአውሮፓ ሚዲያ አንድና ያው ሊሆን አይችልም። ግን ደግሞ እነዚህን ሁሉ ሰሞኑ የምናያቸውን ውዝግቦች ሄረንደር የሚዘገቡትን ስናይ አደገኛ አዝማሚያዎች መኖራቸውን በሞኒተር በማድረግ ልናይ እንችላለን። በእርግጥ እንደ ሀገር እኔ ሞኒተሪንግ አለ ወይ ብዬ ራሱን ያላምነው። ዞሮ ዞሮ ዓለም አቀፍ ጉዳዮችን ለምሳሌ ኬንያ ብንወስድ ዛሬ በጥሩ መነሻነት ሞኒተር ካደረግን በኋላ ግን ራሱ ሚዲያን ወደ መመራመር ወደ መመርመር ማደግ አለብን ብዬ አምናለሁ። ለምሳሌ ወደ ኬንያ ተጉዘን በጣም ከምንመሰጥበት ሰሞኑ በጣም ሚዲያዎች ሊያራግቡ ሊያጋሩ የሚፈልጉት ነገር ካያችሁ እሳት አይደል ሞት፣ መገዳደል ምናምን የሩቶ መውደቅ የሩቶ መውጣት ምናምን ይሄ ከዚህ በፊትም ስናየው የነበረ ነገር ነው። ግን ከዚህ ከሚንቀለቀለው እሳት ውስጥ እንዴት ነው ወርቅ የምናወጣው? ወይ ደግሞ ሚዲያዎች እንዴት ነው ማየት ያለብን የኬንያን ጉዳይ? ኬንያን ስናይ ከኬንያ ከሚንቀለቀለው እሳት ባሻገር ወርቁን ለማውጣት እንደ ሚዲያ ሰው መጓዝ ማየት የለብንም ወይ? እሱን መመርመር የለብንም ወይ ብለን ትንሽ ሳስብ ነው። እና እሳቱን ለማየት ያው ሁሌ እንደምለው እኔ ጨለማ ለማየት እሳት ለማየት ክፋትን ለመዘገብ ምንም አንገት አያስፈልግም። አንገት ማዟዟር ጭንቅላት መጠቀም አያስፈልግም። ዝም ብሎ ምንድን ነው ምላስና ምራቅ ነው የሚባለው ማለት መቻል ብቻ በቂ ነው አይደል? ዝም ብሎ ማለት ያው እሳት ስለሚፈጥር እንቅፋት መሆን ስለሚቻል ምናምን ማለት ነው። እና ስለዚህ ወደ ኬንያ እንጓዝ ከኬንያ እንማር ብዬ ነው ዛሬ በዚህ ሁሉ ወከባ ውስጥ በዚህ ሁሉ ቀውስ ውስጥ ወደ ኬንያ ምን የሚያስጉዝ ነገር አለ ብለን ልንጠይቅ እንችላለን። ብዙ ነገር አለ ብዬ አስባለሁ። እና ኬንያም እንግዲህ የኬንያ ሚዲያዎችም ተግባራቸውንም አለማወቅና አንዳንዴ በኬንያ ማስቀናናት አለ ኢትዮጵያን ሚዲያ ላንድስኬፕ በኬንያ ማስቀናት ነገሮች ሁሉ ይታያሉ። ኬንያንም በቅጡ አለማወቅ ለምሳሌ እንደ መንግስት እኮ ካየናት ኬንያ ጠንካራ መንግስት አይደለችም። ዛሬ እንጓዝ እንማር ብዬ ብለም የራሴን ሙያ ተከትዬ ነው እኔ ሚዲያውን ተከትለን ወደ ኬንያ እንሂድ ነው። እንደ መንግስት ካየናት ወይ ደግሞ እንደሚበሻሸቁበት ወይ ደግሞ ዛሬ ከማነሳው በተቃራኒ ኬንያ ውስጥ ሚዲያ ነፃነት አለ ቢባልም በዛው ልክ የሚዲያ ሞኖፖሊ በጥቂት ባለሀብቶች እጅ ያለበትን መንገድም ሌላ ጊዜ እናያለን ጊዜ ስናገኝ። ግን እኔ ዛሬ ወደ ኬንያ ሄደን ትልቅ ነገር እንማር ብዬ ሚዲያ ለሀገር ብለን ዛሬ ስንነሳ ወደ ኬንያ እንድንጓዝ ፈልጊያለሁ። አሁን ካሉበት ቀውስ ባሻገር ወደ 2010 ከዛሬ 15 ዓመት በፊት ማለት ነው ወደኋላ ብንሄድ እጅግ አሳሳቢ ችግር ውስጥ የነበረች ሀገር መሆኗን ታውቃላችሁ መቼም እንደ ሚዲያ ሰዎች። ስለዚህ ያኔም ሀገራዊ ምርጫ ባካሄዱበት ወቅት ማለት ነው ከ2007 እስከ 2008 እዛ ተከስቶ የነበረ ሁላችንም የምናስታውሰው እጅግ በጣም አሰቃቂ የሚባል ወይ ደግሞ በጣም ከፍተኛ በኬንያ ታሪክ ከፍተኛ ቦታ የሚሰጠው ቀውስ ነበር እና እነ ሟይ ኪባኪ ያኔ የምርጫ አሸናፊ በሆናቸው ይፋ መደረጉን ተከትሎ ማለት ነው ከምርጫውን ቀውስ ተከትሎ ከ1000 ሰዎች በላይ መገደላቸው በጣም በኬንያ ጥቁር መዝገቡ ሰፍሮ የሚገኝ ጉዳይ ነው። አሁን የምናየውን ከዚህ አስከፊ ጊዜ እንደነበርና ያን አስከፊ ጊዜ ሚዲያዎች እንዴት ተወጡት፣ ደግሞ አሰላሳዊ የጥበብ ሰዎች እንዴት አለፉት፣ እንዴትስ እንደዚህ አይነት ቀውስ ሲመጣ ማለፍ ይችላሉ የሚለውን በጣም እንዲያሳይልን ነው። ከዚህ የከፋ በዳታ የተጠቀሰ የዛን ጊዜ ጥፋት ብናመጣ ብዬ ነው
ከዛ ባሻገር ከ350 ሺህ አንዳንዶች ደግሞ ግምቱን 500 ሺህ ያደርሱታል ከመኖሪያቸው ተፈናቅለው በገዛ ሀገራቸው ስደተኛ ሆነው እንዲኖሩ የነበረበት ታሪክ እንዲሁ የኬንያ ጥቁር ጠባሳ የሚባለው ነው። በልክ አሁን ባለፈኛ በሰሜኑ ጦርነት እንደገጠመን መንግስታዊ ተቋማት፣ የጤና ጣቢያዎች፣ ትምህርት ቤቶች እና በቁጥር ከ491 በላይ መንግስታዊ ተቋማት ወይም ደግሞ 117216 የተቆጠሩ የግል ንብረቶች ጭምር የተቃጠሉ የወደሙበት አሰቃቂ ታሪክ ነበር የኬንያ ታሪክ። እና በህይወትም ሆነ በንብረት ካየ ነው እንግዲህ ከፍተኛ ጥቃት የደረሰበት የኪባኪና የፓርቲያቸው ፒኤንዩ ነው የሚባለው ፓርቲ ኦፍ ናሽናል ዩኒቲ እንግዲህ የነሱ ደጋፊዎች ናቸው በተባሉ በተለይ የኪኪዩ ነው የኪኪዩ የሚባለው እና የኪሲ ጎሳዎች ተለይተው ነበር ጥቃት የደረሰ። ልክ የሩዋንዳን ያኔ ኬዝ ልታነሱ ትችላላችሁ። እዚህ ጋር ነው እንግዲህ የሚዲያን ሚና ወይ ደግሞ በዛ በኬንያ በጠቀስነው በጣም አሰቃቂ የሚባለው ቀውስ ውስጥ ሚዲያ ምን ሰራ፣ ሚዲያ ምን ሊሰራ ይችላል የሚለውን ማሳያ ላይ ጎረቤታችን ኬንያ። ምክንያቱም እኛ የምንበሻሸቀው በምንድን ነው? ኬንያ ይህን ያክል ህትመት አላት አይደል? የፕሬስ ነጻነት በጣም የሚካሄድባት ሀገር ነች ምናምን። ልክ በዚሁ ልክ አሁን የምናነሳውን ቀውስ በማባበስ ሂደት ውስጥ የነበራቸው ሚና አይነሳም። በዛው ልክ ደግሞ ሌላ ጊዜ እናያለን ያልኳችሁ ሞኖፖሊ እንዳለ ሆኖ ግን በዚህ ውስጥ በኬንያ ቀውስ ውስጥ ዛሬ ታሳቢ አድርገን የድሮ ዋነኛ የሚባለው ቀውስ ውስጥ ከዛ በኋላ ወደ መፍትሄ አሁን የምናየው ቀውስ ራሱ በሚገመተውና ቅድም በጠቀስኩላችሁ ልክ ያልሆነበት ምክንያት ላይ የሚዲያው ሚና ሁለቱንም ሚዲያ እናያቸው፣ ገዳዩ ሚዲያና ልባም ሚዲያ ብዬ አነሳቸዋለሁ በኬንያ ውስጥ ተፈጥሮ የነበሩት እና የኬንያ ፖለቲከኞችና ተከታዮቻቸው እንዲሁ አገራቸውን በእሳት የሚያጋዩበት ወቅት አንዳንዱ የኬንያ ሚዲያ እሳቱ ላይ ልክ እኛ ሀገር ሲደረግ እንደምታዩት ቤንዚን በመርጨት ጥፋቱን የአባባሱ ሚዲያዎች መኖራቸው አይካድም። እነሱ ገዳይ ሚዲያዎች እያልኩ የማነሳቸው ለምሳሌ እንደ ናሽናል ሚዲያ ግሩፕ የሚባለው ማለት ነው የኬንያ ብሮድካስቲንግ ኮርፖሬሽን ኬቢሲ፣ ዘ ስታንዳርድ የሚባሉ መደበኛ ሚዲያ ተቋማት ትክክለኛ መረጃ ወደ ህዝቡ አድርሰዋል ተብለው የሚጠቀሱ ናቸው። ሰላም እንዲሰፍን በብዙ ጥረዋል እነኚህ። ቢሆንም ግን የአካባቢ ሚዲያዎች ወይ ደግሞ ሌሎች አሁን ለእኛ አዲስ የምንላቸው ግን 2010 ወደ ኋላ ሜዳቸው ኬንያ ውስጥ ያደረሱት ጥፋት ብታዩ የበለጠ ጉዳዩ እንዲቀጣጠልና ቅድም ከጠቀስነውም በላይ ውድመት ኬንያ ውስጥ እንዲመጣ አድርገዋል። ካስ ኤፍኤም እንዲሁም ኢንሮ ኤፍኤም የሚባል አለ፣ ካሚኒ ኤፍኤም የመሳሰሉ በብሔር በቋንቋ ምናምን ተደራጅተው የሚተላለፉ የሚዲያ ስርጭቶች ደግሞ የጥላቻ ታሪክ የጥላቻ ኢንዱስትሪ ሆነው ጥላቻን በማምረት አንዱ በሌላው ጎሳ ላይ እንዲነሳ ውስጣቸው ያለው ጥላቻ እንዲያድግ እንዲፋፋ ግልጽ ቅስቀሳ ያደረጉና የሚጠቀሱ ሚዲያዎችም ናቸው ገዳይ ሚዲያዎች ብዬ የማነሳቸው። የካስ ኤፍኤም ሚዲያ ኪኪዮች ቅድም ያልኳቸው ላይ እነሱ ላይ በረሮ ይሄ ልክ ሩዋንዳ እንደተደረገው የለም በረሮ ናቸው እባብ ብሎ ከመጥራት ባለፈ እንግዲህ እንዲገደሉ ጨፍልቋቸው የሚል ቃል በቃል የሚል ግልጽ የእልቂት መልእክት ያስተላልፍ የነበረበት አሰቃቂ ወቅት ነው። ትላንትና ማለት ነው 15-14 ዓመት ወደኋላ ሄዳችሁ ማለት ነው። የኢንሮ ኤፍኤም እንዲሁ የካሜሜ ኤፍኤም ጣቢያዎች በአንጻሩ እንዲሁ የኦዲንጋን ጎሳ የሆኑትን ሉሎዎች ነው ይባሉት ሉዎች ወራሪዎች እያሉ ነበር። ልክ አሁን እኛ ጋር ከሰሜኑ ጦርነት በኋላ ወይ ደግሞ ልክ ሲጀመር አይደል ኢትዮጵያን ሰራዊት ወራሪ ማለት ለምሳሌ በገዛ ሀገሩ ሰራዊቱን ወራሪ ማለት አሁን የተለመደ ፋሽን ማለት ነው። መሪንም ጭምር ወራሪ እያሉ የመጥራት አይነት ልክ ኬንያ ውስጥ የነበረ ተሞክሮ ነው 15 ዓመት 14 ዓመት ወደኋላ ብትሄዱ ማለት ነው። ስለዚህ እንደዚሁ የስም ያላቸው የተቋቋሙ በኤፍኤም ደረጃ የተቋቋሙ ኤፍኤሞች እንዴት እንደዚህ ያለውን ናሬሽን እንደሰሩ የምናይበት ነው። ከዚህም አልፎ እንግዲህ እነዚህ ሚዲያ ተዋንያን ያልተረጋገጡ ወሬዎችን የፌክ ኒውስ የምንላቸውን በመፍጠርና በማሰራጨት የተለያዩ ጎሳ አባላትን በጥላቻ በፍራቻ እንዲሸበው በማድረግ እንዲተያዩ በማድረግ ከዛ እርስ በርስ እንዲጫረሱና እንዲፋጠጡም አድርገዋል ማለት ነው። ስለዚህ ጋዜጦችና የህትመት ውጤቶች አይን የሚስቡ በጣም ትኩረት የሚስቡ ርዕሶችን ከመስጠት አልፎ የተጋነኑ ርዕሶችን በመጠቀም ክፋትን አራግበዋል፣ ጥላቻን እስኪበቃቸው ድረስ ሽጠዋል ማለት ነው። በዛ በኬንያ ቀውስ ማለት ነው። አንዳንዱ ጋዜጦችና የሚዲያ ተቋማት ደግሞ እንዲሁ እውነተኛ መረጃዎችን ቅድም በጠቀስኳቸው ልክ ለማድረስ ወይ ደግሞ ያደረሱ የመኖራቸውን ያህል በዛው ልክ ደግሞ ዝምታን የመረጡና ዝም ያሉ አገሬው ጨለማ ውስጥ ሆኖ ተስፋ እንዲቆርጥ ይሄም ነው ሳይለንት ማጆሪቲ የምንለው በእኛ አሁን ለምሳሌ እንደ ሚዲያ ብንወስደውን የሚዲያ ሰው ሆኖ ዝም ያለ የሰለቸው ሰው የታከተው ሰው አለ። ግን በዛ ዝምታ ውስጥ ያን በኬንያ ሂደት ውስጥ በዝምታቸው ያን ጨለማ ኮንትሪቢዩት አድርጓል ተብሎ ነው የሚታሰበው። እና በዚህ ሁሉ ጊዜ ውስጥ ደግሞ እንዲህ ባለ ጭንቀት ውስጥ ባለችበት ጊዜ ነበር ኬንያ ልባሙ ሚዲያ የተወለደው ማለት ነው። ኬንያ ውስጥ ቀደም ገዳይ ሚዲያ ብያልኩት አለ፣ ከዛ ልባም ሚዲያ የተወለደው ማለት ነው። በአንድ በኩል ይሄ ልባሙ ሚዲያ ለማየት ስንፈልግ ያኔ በምርጫው
ኪባኪ የmwai ኪባኪ ደጋፊዎች፣ በሌላ በኩል ደግሞ የተቀናቃኞቻቸው የራይላ ኦዲንጋ ደጋፊዎች ከሚዲያ ጋር ተቀናጅተው ኬንያን በሚያምሱበት ወይ ደግሞ ኬንያን እንደዛ በዛ ልክ ቅድም በጠቀስኩትና ከዛም በባሰ ልክ ሲያምሷት ለአንድ ወር ያለፈ ጊዜ ቆይታ ካደረጉ በኋላ የቀድሞ የመንግስታቱ ድርጅት ጸሐፊ ኮፊ አናን ወደ ናይሮቢ ወይ ደግሞ ኬንያ ደረሱ ማለት ነው። ስለዚህ የገዘፈ ስም ያላቸው ኮፊ አናን ሁለቱን የፖለቲካ መሪዎች በጠረጴዛ ዙሪያ ቁጭ አድርገው አነጋገሩ፣ አወያዩ። ፌብሩዋሪ 8 2008 ኪባኪ እና ኦዲንጋ የ2008 ብሔራዊ እርቅ ስምምነት ወይ ደግሞ ናሽናል አኮርድ ኤንድ ሪኮንሲሌሽን አክት 2008 የተሰኘውን የሰላም ሰነድ ፈረሙ ማለት ነው። በዚህ ስምምነት መሰረት እንግዲህ በኬንያ የጥምር መንግስት እንደምናስታውሰው ተቋቋመ። በጥምር መምራት ጀመሩ። mwai ኪባኪ የአገሪቱ ፕሬዚዳንት ሆነው መጡ ማለት ነው። ራይላ ኦዲንጋ ደግሞ ጠቅላይ ሚኒስተር ሆነው መምራት ጀመሩ ማለት ነው። ከብዙ ድርድርና ክርክር በኋላ እንግዲህ በኤፕሪል 13 አዲስ ካቢኔ በኬንያ ውስጥ ተቋቋመ። በኤፕሪል 17 2008 ሚኒስትሮቹ የአዲሱ ካቢኔ ሚኒስትሮች ማለት ነው ቃለ መሐላቸውን ፈጸሙ። ያው ታሪኩን ዝም ብለን ብንጠቅስ ብዬ ነው። ጠቅላይ ሚኒስትር ራይላ ኦዲንጋ ያው ይህንን ተከትሎ እሳቸው የጠቅላይ ሚኒስትሩን ቦታ ይዘው ነበረ፣ መግለጫ ሰጡ። የአያሌ ኬንያውያን ሞትና ከባድ ውድመት ካስከተለው ቀውስ በኋላ ቀውሱም በድርድር ከረገበ በኋላ የፖለቲከኞቹም ሆነ ህዝቡ ዋነኛ ጉጉት አዲስ ህገ መንግስት ይዘጋጅ የሚል ሆነ ማለት ነው። ምናልባት ይሄ ከብሔራዊ ምክክር ምንላር ህገ መንግስት ላይ ያሉን ጥያቄዎች ምናምን ልታዩ ትችላላችሁ። እኛ ጋር ግን ጥሩ መነጽር ስለሆነ ነው ወደ ኬንያ ስንሄድ የሚዲያም ስራ ወደዚህ እንደዚህ መፈተሽ ነው ብዬ ስለማምን ማለት ነው። እና አያይዙ ከራሳችሁ ጉዳይ ጋር አዲሱ ህገ መንግስት ለኬንያ ሪፎርም እኩልነትን ለዘላቂ ልማት የሚያስገኝ ወይ ደግሞ እንደዛ ያስገኛል ተብሎ ቢታመንም በጎሳ ክፍፍል የተበላሸው የሀገሪቱ ፖለቲካ ግን ያው ቢታረቁም እንትን ቢመሰርቱም ካቢኔ እንትን ቢሉም ህገ መንግስታቸውን ቢያሻሽሉም ያልተረጋጋ ነበር የኬንያ። ቅድም እንዳልኳቸው ደግሞ የእኛ አይነት ኬዞችም አሉበታል። የብሔር የጎሳ የምናምን ጉዳይ ከሩዋንዳ የወረሱት ጉዳይም አለ። ስለዚህ በዚህ አስጨናቂ ጊዜ ነበረ እንግዲህ ፖለቲካ ብቻውን ስራ አይሰራም ማለት ነው። ኮፊ አናን መጡ፣ የሽግግር ጥምር መንግስት መሰረቱ፣ ህገ መንግስት አሻሻሉ። እሱ ብቻ መፍትሄ ሊሆን አልቻለም ማለት ነው። ስለዚህ የእኛን ፓወር የምናየው እዚህ ጋር ነው። ምክንያቱም ሚዲያ ለሀገር ሚዲያና ሀገር ሲባል አቅማችንን እናውቀዋለን ወይ? የመግደልም የማዳንም የመምራትም ሼክ የማድረግ አቅማችንን እናውቀዋለን፣ በልኩ እንጠቀመዋለን ወይ? ለዛ ነው ቅድም ስጀምር በደሞዝተኝነት ቲንኪንግ የሆነ ደሞዝ በሚከፈለው የሆነ ራስን በሪፖርተር ምናምን ብቻ አለ በመሪ እያንዳንዱ ብዕር የሚጨብሰው እያንዳንዱ ካሜራ የሚጨብሰው መሪ ነው ብለን የምናስበው ለዛ ነው። የኬንያን ኬዝም ብለን ያመጣ ነው። ዛሬ የሚነደው እሳት ምን ያህል ይሄ ባይሰራ አሁን ማነሳላቸው የሚዲያ ስራ ባይሰራ የት ድረስ ይደርስ ነበረ? እንዴት ሊንቀለቀል ይችል ነበረ? ምንቀናበት የኬንያ ፕሬስ ፍሪደም ብቻ ሳይሆን አሁን የማይነገረውን ጉዳይ ቀጥ የማነሳውን ጉዳይ እናውቀዋለን ወይ? በልኩ እናወረዋለን ወይ? ልባ ሚዲያሞች ባይኖሩ ዛሬ ኬንያ የትገኝ ነበረ? ከዛ አሁን ካለንበት ፖለቲካዊ ውስብስቦች በሙሉ ባሻገር እኛም ኬንያም የትኛውም ዓለም ከዛ ባሻገር የሚያዩ ሚዲያ ሰሞኑን የትራምፕን ጉዳይ የተነሳ ነው። ትራምፕ ከሚዲያዎች ጋር ያለው ጉዳይ ከዚህ በፊት ምን በሚል ነበር ያነሳውላችሁ? ፌዴራሊስት.ኮምን አንድ ሪፖርት አውጥቼ አሁን ትራምፕ ምን ዘምርላቸው ምናምን የሚወደሱ መሪ ባይሆኑም እሳቸው ያኔ አልወርድም ባሉበት ጊዜ ያካሄዱ ዘመቻ እሳቸው ወደ ምርጫ ሲመጡ በተመሳሳይ የተዘመተባቸውን ዘመቻ አይተን ነበር። ፌዴራሊስት.ኮምን ጠቅሼ የተወሰነ ትንታኔ ያቀርበን ነበር። አሁን ደግሞ መልሶ እሳቸው ሚዲያው እንደገና ብዙ ያደረጉት ነው፣ ከሚዲያው ጋር ተፋጠዋል። ይሄ ዓለም አቀፍ ነው። ባለፈው ሚዲያ ለሀገር ለነጻነታችን ዋጋ አንድ ላይ የተቃቀሱት ነው በተወሰነ መልኩ። ስለዚህ ፖለቲካ ብቻውን ስራ አይሰራም ማለት ነው። የኬንያ ኬዝ ለዛ ነው። ቅድም ያልኳቸው ህገ መንግስት ተሻሻለ፣ ጥምር መንግስት መሰረተ፣ ራይላ ኦዲንጋ እንትና ምናምን እንትን አሉ፣ ብቻውን ሀገር አያቆምም ማለት ነው። ስለዚህ አዲሱ ህገ መንግስት ለኬንያ ሪፎርም ምናምን ተስፋ ይኖራል ቢባልም የሚጠበቀው ነገር አላመጣም። ስለዚህ በዚህ አስጨናቂ ጊዜ ነው ስትራቴጂክ ቲንኪንግ ይዞ ስትራቴጂክ የሆነ ሚዲያ ኬንያን እናድን ብሎ የመጣው ማለት ነው። ዛሬ የሚዘመርለት ሚዲያ ሳይሆን መሰረቱን የጣለው ከዛሬ 15 16 17 ዓመት በፊት መሰረት የጣለው ማለት ነው። ስለዚህ የዚህ ቁልፍ ስትራቴጂክ ዋነኛ ዓላማ እንደተመለው ሚዲያ ለመረጃ ሚዲያ መረጃ ለማሰራጨት ብቻ ነው። ሚዲያ ሀገርን ለመፈወስ ሚዲያ ለለውጥን ማነሳሳትና ህዝብን ለለውጥ ማነሳሳት እንዲሁም ህዝብን አንድ ለማድረግ ሚዲያ ኖት ጀስት ቱ ኢንፎርም በት ቱ ሂል ለማከም ማለት ነው፣ ለማዳን ማለት ነው። ቱ ኢንስፓየር ኤንድ ዩናይት የሚል ነበር እንግዲህ ስትራቴጂክ ሚዲያው ኬንያ ውስጥ ያኔ በዛ ቀውስ ውስጥ ፖለቲካዊ ሊፈታ ያልቻለው ችግር ከታዘበ በኋላ ይዞ የመጣው ሀሳብ ዝም ብሎ ኢንፎርም አሁን ሚዲያ መረጃ ለመስጠት ነው። ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።
የሚዲያ ነጻነት፣ መረጃ የመስጠት ነጻነት መብት አለኝ ይላል። ሀሳብ ሜዳ የሰላም ጋዜጠኝነት መርሃችን ብለን ተነስተናል። ሰላም ጋዜጠኝነት ደግሞ አንዱ መርህ ለምሳሌ መረጃ ሁሉ መረጃ ከፊል ነው፣ ክፈፍ መረጃ ነው። በጣም አጣርተን ነጻነታችን ተጠቅመን የምንሰጠው መረጃ ራሱ ሙሉም አይደለም፣ ትክክለኛም አይደለም፣ በደረስንበት ልክ ነው እንጂ ስለዚህ እንደዛ የሚባል ነገር የለም ብለን እናምን ነበር። እነሱም ኬንያዎች ምንድን ያሉት ስ መረጃ መስጠት ብቻ አይደለም የኛ ስራ፣ ማከምም ደስ አይልም። እንትኑ ራሱ ማከም ነው፣ ዜጎችን ማከም። ይህን ለማድረግ እንዲቻል እንግዲህ ጥላቻን ሲያራግቡ የነበሩ አንዳንድ የሚዲያ ተቋማት መስመራቸውን ቀይረው ሰላምና እርቅን መስበክ ጀመሩ ማለት ነው። እኛ ሀገር የሰላም ጋዜጠኝነት ስትሉ ገና ቋንቋ ራሱ አዲስ ይመስላል። አዲስ አይደለም። አክቹዋሊ ሀሳብ ሜዳ 10 ዓመት አካባቢ ሆኗታል። ዝም ብላ በምትፈልገው ልክ ባትሰራም ግን የሰላም ጋዜጠኝነት መርሃችን ነው። ሁሉም ነገር ከሀሳብ ይጀምራል ብለን ስንነሳ ማለት ነው። እናንተ ደግሞ አገዘፋችሁትና ሀሳብን ሀን ኮቴሽን ውስጥ ከተታችሁና ብዙ ነገር ማለት ሆነ ማለት ነው አይደል? ሰላምም ቅድም ያልናቸው ነገሮች አሁን የምንላቸው ስትራቴጂክ ጉዳዮች በሙሉ እዛ ውስጥ ይመጣሉ ማለት ነው። ስለዚህ ተቀላቀሉ ማለት ነው፣ ሰላምን ለመስበክ ጥላቻን ለማውገዝ ማለት ነው። እንግዲህ መንግስት፣ ሲቪል ማህበረሰብና ሚዲያ ተቀናጅተው የሰላም መድረክ ዩያኖ ፕላትፎርም ፎር ፒስ የሚል ተቋም መስርተው የተለያየ ህዝብ አንድ ለማድረግ መስራት ጀመሩ ማለት ነው። ደም የተቃባውን ህዝብ ማስታረቅ፣ ማቀራረብ ጀመሩ እነኛ አካላት ተቀናጅተው ማለት ነው። ስለዚህ የጥላቻ ንግግርን በብርቱ ከመዋጋት ወይ ደግሞ ነውር ከማድረግም አልፈው ከጊዜ በኋላ ኬንያ ኢንፎርሜሽን ኤንድ ኮሚኒኬሽን አክት 2013 የሚባል ጥላቻ መስበክን የሚከለክል ህግ እንዲጸድቅ አደረጉ ማለት ነው። ራሳቸው የሚዲያ ተቋማቱና የሲቪል ማህበረሰቡ ተነሳስቶ ማለት ነው። ስለዚህ የሚዲያ ካውንስል አቋቁመው እርስ በርስ ለመማማር ለመተራረም ከመስራታቸውን ባለፈ ስለ ግጭት አዘጋገብና መረጃ እንዴት ነው የሚሰጠው፣ መረጃ እንዴት ነው አሰጣጥ በተመለከተ ለኬንያ ጋዜጠኞች ስልጠና ጭምር የሚሰጥ ያንም እንዲሰጥ ያደረገ፣ ከዛ በኋላ ስልጠናዎች እንዲሰጠ የሚቀጥል ተቋም ሆነ ማለት ነው። ስለዚህ ህዝብን አንድ ማድረግ የስብስቡ አንዱ ዓላማ ሆነ ማለት ነው። ስለዚህ ከ2007 እስከ 2008 በደረሰው ቅድም በጠቀሱት ማለት ነው በኬንያ አወዛጋቢ ምርጫ እሱ ተከትሎ በመጣው ውድመትና በተከሰተው ችግር በሙሉ የኬንያ ሚዲያ ጎራ ለይቶ እንደሚፋለም ወይ ደግሞ ልክ የሆነ ቡድን ለይቶ እንደሚሰለፍ ፖለቲከኛ አንዱን ደግፎ ሌላውን ተቃውሞ ቀውሱን ምን ያህል አባባሱት ከላይ በተወሰነ በጠቀስነው መረጃ ተመልክተናል። ግን ከዚህ አስከፊ ግጭትና አገራዊ ውድመት መማር የኬንያ ሚዲያ በአጠቃላይ ህዝብን አንድ አድርጎ በሚከተሉት ቁልፍ ስራዎች ላይ ከዛን ጊዜ በኋላ ማለት ነው ይሄ ያልኳችሁ ሚዲያ ካውንስሉ ከዛ ህግም ጭምር ካረቀቁ በኋላ እነኚህና ሌሎች መሰል ስራ ላይ ተጠመደ ማለት ነው። ቲቪ፣ ሬዲዮ እና የህትመት ውጤቶች ኬንያውያን የጎሳ ልዩነት፣ የብሔር ልዩነት፣ የሃይማኖት ልዩነት ምናምን እሱ ሳያውከን ለሀገራችን ወይ ደግሞ ለሀገራቸው በጋራ ሲሰሩ የሚያሳዩ ተከታታይነት ያላቸው ታሪኮች ማለት ነው። ዝም ብሎ ቦግልም ምናምን የሚል ሳይሆን በጣም ኮንሲስተንት የሆነ መሰረት ያለው በተከታታይ የሚሰሩ ታሪኮች በስፋት መዘገብ ጀመሩ ማለት ነው። ከጎሳ ከሃይማኖትና ከሌሎች ልዩነቶች ወጥተው ብሔራዊ እሴቶች ላይ ማተኮር ጀመሩ ማለት ነው። እንደ ኬንያ ብቻ ለማንሳት አይደል የኛን ፖለቲካል ሞቲቭ ምናምን ላለመጫን ነው እንጂ ብሔራዊ ጥቅም የሚባለው ሉዓላዊነት የሚባለው አይደል ናሽናል ኢንተረስት የሚባለው የት ገባ የሚያስብል ነገር አታዩም? አሁን በእኛ በራሳችን ውስጥ ወይ ደግሞ ያንን የሚቃወመውን እንተውና ያንን ታሳቢ አድርገን ነው ወይ የምንሰራው የሚለው ጉዳይ ሁሉ እንዲሁ ላለመቀላቀል ኬንያ ብቻ ተጉዘን ዛሬ ኬንያ እንያዝ በሚል ነው። ግን እነሱ ብሔራዊ እሴቶቻችን ላይ እናተኩራሉ። ከዚህ አልፎ ብሔራዊ እሴቶች ማለት እኮ እንደ ማለት የሚሸጥ ነገር ምናምን ነው። እኛ እኮ ብሔራዊ ጥቅሞቻችን ሁሉ መጻረር ነው። ብሔራዊ ጥቅም ላይ አለመደራደር የትኛውም ዜጋ የትኛውም ጋዜጠኛ በቃ ማንም ሊነግረው የማይገባ መርህ ነበር። እኛ ግን አሁን ብሔራዊ ጥቅም የት ገባ ነው? ይሄ እኮ ብሔራዊ እሴት ነው እያወራ ያለን እንደው አይደለ? ትንሽ ከዚህም ከፍ ብሎ መሸጥ በጋራ ያሉ ሊያሰባስቡን የሚችሉ ሴቶች ሊሸጡ የሚችሉ ሴቶችን ማለትም ጭምር ሊሆን ይችላል። ለማንኛውም ግን ከፍተኛ ክርክር ባስነሳው የህገ መንግስቱ ጉዳይ ላይ ያው የሚነዙ የተሳሳቱ መረጃዎችን የሚከታተሉ የሚያጣሩና ትክክለኛ መረጃ ለህዝብ የሚያደርሱ ናሽናል ሚዲያ ግሩፕ ኤንድ ሲቲዝን ቲቪ ያሉ ሚዲያዎችም ተመሰረቱ ማለት ነው። በዚህ ልክ ነው የኛ ሀገር ሚዲያ ማለት በዚህ ልክ የኛን ጉዳይ ተመልክቶ የኛ ጉዳይ ላይ ስፔሲፊካሊ የሚመሰረቱ የሚመክሩ ናቸው የተቋማቱ። እንደዛ የሚመሰረት ሚዲያ ታይታችሁ ታውቃላችሁ ወይ? በጋራ ሆነ ማለት ነው። እዚህ ሀገር ያው ለክፋት ሲተባበሩ ነው ያለናል። በክፋት አለመተባበር ደግሞ ይብሳል። ለምሳሌ መንግስት ያቋቋማቸው ሚዲያዎች ሆነው በመንግስት ስር ያሉ የኮሚኒኬሽን ምናምን ሰዎች ሆነው ቁጭ ለመናገር አይችሉም፣ እንኳን ስፔሲፊካሊ ሊቋቋሙ ማለት ነው። አሁንም የኛን ኢንተረስት እንዳልጭንበት ብዬ እንጂ ብዙ የሚያሰሩ ናቸው የምናካቸው ጉዳዮች። ከዛ ካያችሁ ሰሞኑን ለምሳሌ በህገ አዳዲስ ህጎች ሲወጡ አዳዲስ ፖሊሲዎች ሲወጡ ሚስኢንፎርም ዲስኢንፎርም ሲደረጉ እያየን ነው።
ከዛ ማይመለከታቸው ሰዎች ደግሞ በሚገርም መልኩ መጥተው ሲያጠሯቸው እያየን ነው። ግን ይሄ ሊሰራ የሚገባ የሚዲያ አካል ነበራቸው ማለት ዛሬ እኮ አይደለም 2008 ነው ስለ ኬንያ እያወራን ያለ ነው። ስለዚህ የመረጃ ክትትልና ተጣርቶ መቅረብ በህዝብ መሀል የነበረውን ውዥንብርና የስጋት ስሜት እያበረደው መጣ ማለት ነው። በኬንያ ምሳሌ ስናይ አሁን የምናነሳቸውን ጉዳዮች እያየን ወደኛ መመንዘር ነው። ለዛም ነው ሚዲያ ሞኒተር ማድረግ ብቻ ትርጉም የለውም። ሚዲያ ሜንቶሪንግ እንዴት ስራ የሚባለው ጉዳይ ለእኛ ባዕድ ይመስለኛል። ለዛ ሪዲፋይን ለማድረግ መሞክር ዝም ብዬ በእኔ እንኳን አቅም ማለት ነው። ስለዚህ ብዙ ሰዎች ጥጋጥግ ላይ እንደዚህ ያደርጉ ይሆናል። ማድረግም ደግሞ አለባቸው ብዬ አስባለሁ። ሞኒተር ማድረግ ምንም ትርጉም የለውም። ሞኒተር ማድረግ ማለት እንትና እንደዚህ ያለ እንትና እንደዚህ ያለ ሰው አንተ ምንድን ነው የምትለው? እንደዛ ሚል ሚዲያ ሳለህ ወይ? ከዛ እንደምናየው ስፔሲፊካሊ ለሆነች ጉዳይ እንኳን ተብሎ አይደል ካውንስሎች፣ ሚዲያዎች፣ ቲቪዎች፣ ህትመቶች ተከታታይነት ያላቸው ስራዎች ይሰራሉ። ስለምብለ ትርክት ምናምን ብለህ ስለተመኘ ዊሽ ስላደረክ አይደለም። ትርክት እንዴት ነው የምትሰራው? ትርክት እንዴት ነው የምታሰርጸው? ቅድም እንዳልኳችሁ ደግሞ እኛ ሀገር መርተንም አየነዋል፣ ጋፑንም እናየዋለን። ሚዲያ ሞኒተሪንግ አለው። ሞኒተሪንግ ራሱ ምንድን ነው? ፕሮፐርሊ እንኳን ሚዲያ ሞኒተሪንግ ሚዲያ ተቋማት ሞኒተር ይደረጋሉ ወይ? ይሄን አድርጉ ይሄ ለምን አደረጋችሁ እኮ መባል ነበረብን አይደል? ወይ መቆንጠጥ ወይ መሸለም ያለበት እኮ ብዙ ነው። ህጎች፣ አዋጆች፣ ፖሊሲዎች ምናምን በምን ያህል ደረጃ ይታወቃሉ? በምን ያህል ደረጃ ይከበራሉ? በምን ያህል ደረጃ እናውቃቸዋለን? በዛ ደረጃስ ምን ያህል እኛ እንሰባሰባለን? ግን ኬንያ እንደምናየው ውዝግብ በሚያስነሱ ሀገራዊ ጉዳዮች ላይ ራሱ አይደል ተሰባስበው መክረው መርምረው አይደል ኮንፊዥን የሚያጠሩበት ሀሳብ የሚያቀርቡበት የሚሞግቱበት ሁሉ ስብስብ አላቸው ማለት ነው። ስለዚህ እንደዚህ ኬንያ እንግዲህ ቅድም እንዳልኳቸው ዝም ብሎ ሳይሆን በጥንቃቄ በጣም በታቀደ መልኩ ተፎካካሪ የሆኑ ሀሳቦች ደግሞ ልዩ ሀሳቦች የሚባሉትን ወደ መድረክ መጥተው ተዘጋጅተው ሰላማዊ የሀሳብ ፍጭት፣ ውይይት፣ ክርክር ተደርጎባቸው እንዲህ ያለ ልማድ አሁን ዝም ብሎ ንቅናበት ምንለው ዝም ብሎ የሚፎክሩበት አሁን በታብሎይድስ ምናምን በሆኑ ኒውስ ፔፐሮች ነው ምንቀ ነው ወይ በሱ ነው ሊያስቀኑ የሚሞክሩት። ከሱ በላይ ግን የተሰራው መሰረት ነው ዋና የነበረው መጠቅስላ 2007 2008 እስከ 2010 ወደ ኋላ ሄደን የምናነሳው መሰረት ነው። 15 16 ዓመት በፊት ቀድሞ የተጣለው ዛሬ ኬንያ ውስጥ የምናየውን ጉዳይ የሚዲያ ላንድስኬፕ እንድንቀናበት የሚያደርገው በእርግጥ ሲያስቀናሉት ደግሞ ቅድም ያልኳችሁ ራሱን የቻለ ሳይድ ኢፌክት እንዳለው ሆኖ እሱ ሁሉ የዚህ ስራ ውጤት ነው። ዛሬ የምንገረምበት ቀውስ ምን ሊሆን እንደሚችል አስቡት። ይህ ስራ ባይሰራ እንደ ሚዲያ ደግሞ ሰርተው እዚህ የደረሱበት የተቆጣጠሩበት በአስፈሪ በሆነው ልክ ያልተጋጋለበትን ሚስጥርም ደግሞ ስንመረምር የእኛን ስራ እናገኘዋለን። ከገዳዩ ሚዲያ ባሻገር ያለውን ሚዲያ ከዛ ሚዲያው የሰራበትን ልክ ዴብዙን እናያለን ማለት ነው። ህገ መንግስቱ እኛንን ካቲባ ኔሲሲ ይሉታል። ኮንስቲቱሽን ኢዝ አስ የሚል አገር ወይ ደግሞ እንዲህ የሚል አገር አቀፍ ዘመቻ ተከፍቶ የህዝብን አስተሳሰብ ለመለወጥና ሰው ለአገር ግንባታ ወይ ደግሞ ሰውና የአገር ግንባታ ይያያዛል፣ በአገር ግንባታ ውስጥ እኛ ሚና አለን የሚል ባለቤትነት እንዲሰማውና ያንንም ለማድረግ ከፍተኛ አስተዋጽኦ አድርጓል ማለት ነው። ስለዚህ ህገ መንግስቱ የሆነ ኃይል በመጣ ቁጥር እያነሳ የሚንደው የሚጽፈው የሚደልዘው ምናምን ሆኖ እኛ የሚዲያ ሰዎች ነን። ህገ መንግስት እንደሚያስፈልግ እናምናለን። ህጋዊነት ማንም ይምጣ ማንም ይሄድ ማንደራደረው በህጋዊነት ጉዳይ ነው። እናም ፐርሰናሊ ብጠይቁኝ እኔ የህጋዊነት ጠበቃ ነኝ። ይሄ መንግስታዊነት የምለው ፓርቲ ምናምን እያወራሁ አይደለም። አንድ ሀገር መንግስት ስርዓት ሊኖር ያስፈልጋል። የሚመራበት ህግና ስርዓት ያስፈልግ። እሱ ከሌለው ሀገር አይደለም ማለት ነው። እዛ ላይ ደግሞ እድል ሲሰጠን አሁን የሆነ ነገር ተባለ ህገ መንግስቱ አይረባ ምናምን ሲባል እንደ ጋዜጠኛ ፈትሸን መርምረን አይደል ተከራክረን በዳታ በፋክት ሀገራችንን መሰረት የቆምንበት ሁሉ አይተን ሀገሩ የሁላችንም ሀገሩ የዮርዲ ወይ የወንዴ ኪድ ብቻ አይደለም አይደል ኪድም ዮርዲም ሶስታችሁ ቁጭ ስትሉ የሶስታችሁ መሆኑን አምናችሁ ከዛ ያንን የሚመልስ ጥያቄ በምክክር በህግ በፖሊሲ በምናምን እንዲጸድቅ አድርጋለሁ። ከጸደቀስ በኋላ ያ መሰረት እንዲይዝ ማድረግ የፖለቲከኛ ስራ ነው እንዴ? በህግ የሚመራ በስርዓት የሚመራ ሀገር እንዲኖር የማድረግ ትልቅ ስኬት እዛ ውስጥ አሻራ ካለን ልባጭ ድረታችን የምንነፋበት። እኛ ግን ያለ ማድረግ አልታደልንም፣ ሀገሩም አልታደለም፣ የሚዲያ ሰዎችም አልታደልንም። ስለዚህ የሆነ ፌስቡክ ላይ የሆነ ሶሻል ሚዲያ ላይ አንድ ሰው አቢዩዝ አድርጎ በእሱ አንደርስታንድ ልክ በእሱ ሰፈርና በጎጥ ልክ ፍሬም አድርጎ ቢሰጠን አጀንዳ እንቀበላለን ደንግጠን ማለት ነው። ከዛ ግን ምንድነው የሚለው የምር ብለን እንኳን አንገልጥም፣ እንኳን የተሻሻለውን ያለውን ማለት ነው። አሁንም ወደ እኛ ላምጣው፣ ወደ እኔ ፖለቲካ እንዳይጫናችሁ ወደዚህ አላምጣውና ለማንኛውም እነሱ ግን እንዳልኳችሁ ህገ መንግስቱ እኛ ነን። እኛ ሀገር ህገ መንግስት ይባል ይመስላችኋል? የሆነ ወያኔ ይመጣባቸዋል ድሮ ወይ የምንጠላው ስርዓት። አሁን ደግሞ ሲቀየር ዘመኑ ደግሞ አጌነስት ደግሞ ከሆንን ህገ መንግስት ሲባል የሆነ ፓርቲ ይመጣብናል። ህገ መንግስት ሁላችንም የምንመራበት የጋራ ህግ ማለት ነው፣ ሌላ ጉዳይ አይደለም አይደለ? ውስጥ ያለውን መንቀስ ከዜሮ መጀመር አደጋም ስለሆነ ማለት ነው። ህገ መንግስት አይነካ የሚልም አላር
ሙሉ ለሙሉ ይሰረዝ የሚልም አለ። ሁለቱም ግን ምክንያት አላቸው ወይ ደግሞ ሁለቱም እነኝህ ሰዎች ሁለት የጋራ ስለ ጋራ ሀገር ነው የሚያወሩት። እንዴት ስለ ጋራ ሀገር እንዲያወሩ እናደርጋቸው የሚለው ልክ አሁን ምንቀናበት የኬንያ ሰሩት እኛ ህገ መንግስቱ ቅድም በነሱ ቋንቋ ቅድም ልለው እንደሞከርኩት ማለት ነው። ካቲባ ኒሲሲ ካቲባ ወደ ኦሮምኛ ይመስላል በል አክቹዋሊ ልዩነት እኮ የለም ታውቃላችሁ። ሶማሌውም እዛ አለ፣ ሶማሌው እዚህ አለ፣ ኦሮሞው እዛ አለ፣ ኦሮሞው እዚህ አለ። ኪታባ ምድር በእኛ መጽሐፍ ነው ካቲባ ነው። ካቲባ ኒሲሲ ዘ ኮንስቲቱሽን ኢዝ አስ ብለው እንደዚህ አይነት ሙቭመንት ያካሄዱ ነበሩ ማለት ነው። ስለዚህ ለማንኛውም በሀገሪቱ እጅግ ተወዳጅና ታዋቂ የሆኑ ወይ ደግሞ ስም ያላቸው እንደነ ጁሊየስ እና ኤሪክ ጁሊያኒ ኦዊኖ፣ ኤሪክ ዋይናኒያ ያሉ ድምፃውያን አንድነትን የሚፈውስ ዘፈን እንዲህ ታዋቂ ሰዎች ወይ ደግሞ ስም ያላቸው ስመጥር ሰዎች ኬንያ ውስጥ ተነስተው ቅድም እንደጠቀስኳቸው ስም ያላቸው እንደነ ጁሊያን እንደነ ኤሪክ ተነስተው ያው አንድነትን የሚያወድስ ዘፈን ከመልቀቃቸው በተጨማሪ ደግሞ እንዲያሉ ዘፈኖችን መስራት ጀመሩ። ከፍተኛ የህዝብ አድናቆት ያላቸው ሌሎች ታዋቂ ሰዎችም ስም ያላቸው ሰዎችም ወጣቱ አብዛኛው የህዝብ ክፍል ለሀገር አንድነትና ግንባታ እንዲቆም ወተወቱ፣ ቀሰቀሱ ማለት ነው አይደለ? አሁን እዚያ ጋር ለሆነ የጋራ ጥቅም መቆም ካድሬ የሚያሰኝበት አይደል? የሆነ ተከፋይ የሚያሰኝበት አይደል? አሁን እኛ እዚህ ቆመን ተሰብስበን ስንገናኝ መንግስት በልዩ ሁኔታ ምናምን ሆዳችንን ከእርሳችን የሚሞላልን የሚመስላቸው ሰዎች እንዳልኳቸው ህገ መንግስት አይደል ወደ ኬንያ እንጓዝ ተብለና ስለ እሳቱ አለማውራት ራሱ አይደል የሚያስተችበት ሀቺማ ፍሬም ተረጋ ተሰጣት ምናምን። ይሄን የምናነሳው መንግስትም ራሱ እንዲያው ከሌማኑ ባሻገር ፖሊሲ ሜከርስን ኢንፍሉዌንስ ለማድረግ ነው የምናወራው። ይሄንን ሚዲያ እንዲህም ይሰራል፣ ሚዲያ እንዲህም ይሰራል። እዚህ ሀገር ታዋቂ ሰዎች የሚመራቸው ፌስቡክ ነው አይደል? ፌስቡክ ላይ ማን ያሉ ደግሞ እንዳልኳቸው ፌክ ቡክ እና ፌስቡክ ለዋለሁ እኔ መጽሐፍ የገለጡ መጽሐፍ ጽፎ የሰጡን ያመለክናቸው እንዲህ ብለን ያየናቸው ሰዎች ዛሬ ጠፍተውብናል። ከየት ነው አጀንዳ ፍሬም የሚደረግላቸው? ያንን ነው የሚከተሉት። ከዛ ስለ ሀገር መልካም ነገር ለመዝፈን ለመናገር ራሱ ነውር የሆነበት እንዲ አሁንም ላለመቀላቀሉ የራሴን ስሜት እንጂ አረንጓዴ አሻራና ቀዩ ሴራ ብላችሁ ዝም ብላችሁ አሁን ገና እንዲ አሁን ስሟን እዚህ ላይ ለማንሳት ራሱ በስስት ነው ማየት አይደል? በራሷ ታግላ ምናምን ዓለም አቀፍ መድረክ ላይ የቀረበች ልጅ አሁን ስንት ዓመቷ ነው? ገና 20 ዓመት እንኳን ሙላት ማለት ይህ ትውልድ መንቀል አይደል? እውነት ነገር መንቀል መልካም ነገር መንቀሉ ላይ ጎበዝነን እንምላችሁ የምታሳሳልኝ ይችላል። ስሟን መጥራት የለብንም። በግል ጥረቷ ነው ያሸነፈች። ሲጀመር መንግስት አግዟትም አልነበረም። ወርዛት ማተር እንበሳጭ ከተባለም ደግሞ የወሰዱት አጀንዳ ለምሳሌ የኛ አጀንዳ ብቻ ሳይሆን እኔና የኔ ሚዲያ ተቋም ፍሬም አድርገን የነበረው አጀንዳ ተወስዶ የተጨማለቀው እኮ እሳየው እንኳንም ወሰዱት። አሪፍ ነገር ስለሆነ አረንጓዴ ጥበብ አረንጓዴ የሚባል ነገር የለም ነበር መድረኩ ላይ እንደምታስታውስ ባለፈው ዓመት ምናምን። በኋላ እኛ አዲስ ባልታ እያልን ግሪን አዋርድ ምናምን ብለን ጀመርን አይደል? ውይይት ምናምን ሲያካሄዱ ሲነኩት ነበር። እሰይ እንኳንም ተወሰደ፣ እንኳንም ይወሰድ ሀሳብ ሆነ። በዛው ልክ ግን እቺ ሚዲያ ላይ ስሟን ለመጥራት የሚያሳሳ ማደግ አለባት። ገና ምንም ያላደገች ልጅ ነች። ክፉ ነገር መስማት የለባትም። አረንጓዴን ችግኝን የሚታገል አርበኛ የተፈጠረበት ሀገር፣ አረንጓዴ አሻራን መቃወም፣ የተተከለን ችግኝ መንቀል። ታስታውሱም እንዴ? ከ2 ዓመት 3 ዓመት በፊት ወደ ባሌ ምናምን የተተከለ ችግኝ ይነቀል ነበር። አስደንጋጭ እኮ ነው። ገና ነው ማለት ንጽጽሩ ያስደነግጣል ነው ብላችሁ። አሁን ታዋቂ ሰዎች ተነስተው ስለ አንድነት ምናምን ማቀንቀን ካድሬ ያሰኛል። አሁን ሚዲያና የጥበብ ሰዎች ባለፈው ተሰበሰበዋል ከጠቅላይ ሚኒስትሩ ጋር አልነበርኩም ምን ያለው እሳቸው ልጅ ምናምን ተብዬ ልዩ የሚሰጠን ሰው አልተጠራ ነው። የእኛ ሚዲያ ተገኝቷል አልተገኘም። ግን እኛ ስላልተገኘን አይደል መድረኩን ማሳነስ አለብን። እንዲያውም ሚዲያ ዜግነት አለው ሲሉ ነበር ዘላል። ያን ማለታችን እኮ ነው። እኛም በሌላ ቋንቋ እያወራን ያለ ነው እሱ ነው ማለትም ይቻላል። ዞሮ ግን ነውር የሆነበት ሁሉ ነገር ስለ ሀገር ማውራት የምንላቸው ጉዳዮች ለመፍታት ፓወርን የሚያክል አንድ የአርት ሰው አንድ ጋዜጠኛ ጫፍ ላይ ቁንጮ ላይ ያለን ሰው አግኝቶ አይደል የጉዳዩን የዘርፉን የሀገሪቱን ችግር ማስፈጸም ካልቻለ ምን ያደርጋል? አንያ ብለሲንግ ነው፣ ትልቅ እድል ነው፣ ምንም ጥያቄ የለውም። መውደድ መጥላት ሳይሆን ለእንደዚህ ላሉ የጋራ ጉዳዮች ምንሰራ ከሆነ የሚዲያ ሰዎች ከሆነን ብዬ ነው። የራሳችንን ጉዳይ በጣም ብዙ ስለሚያያዝና በዋናነትም እኛ ጉዳያችን እንዲያው ፖሊሲ ሜከርስ ናቸው ብዬ ነው የማስበው። አሁን እንዲህ አይነት ጉዳዮች ላይ ሞኒተርማ ይሉናል እኮ ሚዲያ ሞኒተሪንግ ተብሎ በየኮሚኒኬሽን ተቋማቱ በየሚዲያ ተቋማቱ በየመንግስት ቢሮ ሚዲያ ሞኒተር የሚያደርጉ አሉ። ምን ታደርገዋለህ? ሞኒተር አድርገህ ነው? ምን አደረግክ? ሞኒተር አድርገህ ነው? ሚዲያን ራሱ ማስተማር ያስፈልጋል። ደጋግሜ አዲስ ዋልታም በሄድኩ ጊዜ ያው ከአማካሪዎች ጋር ብዙ የምንወተውትበት ጉዳይ ሚዲያን ማስተማር ያስፈልጋል ራሱ። ዛስ ዋይ ሚዲያ ሜንቶሪንግ ነው የሚያስፈልገው፣ እዚህ ጋር ሞኒተሪንግ አይደለም። ለዛ ነው ልጆቻችን ስልካቸውን እጃቸው ላይ ካሜራውን ምናምን ይዘው ምን እንደሚሰሩበት እንኳን የማያውቁት ወይ ደግሞ የሚሰሩት ነገር ናሽናል ኢንተረስትን እየተጋፋ ይሁን አይሁን እንኳን የማያውቁበት ደረጃ ደርሶ ወይ ደግሞ ናሽናል ኢንተረስትን መሸርሸር ገቢ የሚያስገኝ ከሆነ
ቪው ከፍ የሚያደርግ ከሆነ መስራት ማያስቆነጥጥበት የህሊና ወቀሳም የሌለበት የሆነው ሚዲያን ራሱ ማስተማር ስለሚያስፈልግ ወይ ደግሞ ሚዲያን ማስተማር እንደሚያስፈልግ ስላልገባን ወይ ደግሞ ሚዲያን በእኛ ቋንቋ በእኛ ማህበረሰብ ልክ እኛ ባለን ሀብትና ችግርም ልክ መሰራት እንዳለበት ስላልገባን ነው ብዬ ነው የማስበውና ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ለዛ ነው እንግዲህ እነኚህ ሰዎች በኬንያ ውስጥ ስም ያላቸው ሰዎች ጥበቡ ሚዲያው የሰራውን ስራ ስናይ የእኛን ቁጭት የበለጠ የሚያነው። ለማንኛውም ግን የሚዲያ ቡድኖች በየከተማው ከዛም አልፎ በየመንደሩ ግልጽ የሆኑ ወይ ደግሞ በግልጽነት የውይይት ማድረግ ጀመሩ። የውይይት መድረኮች መዘጋጀት ጀመሩ። ህዝብን በተለይም ደግሞ ወጣቱን ጥያቄዎችን እንዲጠይቅ ጥያቄዎችን ደፍሮ እንዲያነሳ ከዛ በኋላ መልስም ላነሷቸው እያንዳንዶች ጉዳዮች ከሚመለከታቸው ኃላፊዎች መልስ እንዲያገኙ ሌሎችም ቅሬታዎች በአደባባይ እንዲነሱና ሀሳቦች እንዲንሸራሸሩ ይሄን ዘር በግልጽነት እንዲንሸራሸሩ የፈለጉትን በግልጽነት እንዲያነሱ ሰፊ እድል በሀገር ደረጃ ተከፈተ ማለት ነው። ይህን ሁሉ የሚያደርገው ሚዲያውን ኢማጂን እኛ ብንሆን ብላችሁ አስቡ፣ ወይ ደግሞ እኛ ጋር የተሰራው ብላችሁ አስቡ። ስለዚህ ህገ መንግስቱ እኛንን ከሚለው ይሄ ቅድም ከጠቀስኩላችሁ የአንድነት መፈክር በተጨማሪ ያኔ ባራክ ኦባማ በዛን ወቅት አልነበር ያኔ ተወዳድረው አሜሪካ ያሸነፉበት ጊዜ ስለነበረ አዎ እንችላለን ከነሱ ጋር ግንኙነት ስላላቸው አያችሁ እንዴት ካፒታላይዝ እንደሚያደርጉ እኛ እንዲሁም ሩቅ ናቸው ያነሷል። ምን ሰሩ በጥቁርነታቸው ተብሎ ተቸሉ እንዲማል ኦባማ እንዲሁም ጥቁርነታቸው ዘ ብላክ ማን ኢን ዋይት ሃውስ ነው የሚሏቸው አይደለ ጥቁሩ ሰውዬ በነጭ ቤተ መንግስት ብለው ሌላም ብዙ ክርክር አለው። እሱን እንተውና ግን ካፒታላይዝ እንትን የሚያደርገው እዩ እኛ ደግሞ ገና ታዳጊ ሲወጣ ዓለም አቀፍ ጀግና ሲመጣ እንዴት እንደምንኮረኩም መልካሙን ነገር ሲነካ እንዴት እንደሚረክስብን ሁሌ የምለው እንደ ሀገርኛ ማንን ነው የምናከብረው ንገሩኝ እስኪ። አሁን ትንሽዬ ልጅ ገና እባክህ አትስሚያቸው ተብላ መለመን ያለባት ታዳጊ ልጅ ነች። እሱን ትታችሁ እንደ አባት ማንን ነው የምንሰማው? አሁን ስመጣ ለምሳሌ ድክም ከ2 ሰዓት በላይ የነዳውበት ምክንያት ኮሪደሮች ይቆፍራሉ የሆነ ቦታ ላይ ከዛ በኋላ እዚህ ዛሬ ቤተክርስቲያኗ ፒያሳ ላይ የምትወስደው ህንፃ አለ ምናምን እና መንገድ ተክቷል እና ብዙ ጊዜ በዛ መሀል ሳሰላት ስለ የነበረው ምንድን ነው ይሄ ትልቅ ነገር ነው በቃ ጭፍን ካልሆንን አፈረሱት የሚሉ ስቶሪዎችን እያሰብኩኝ አሁን ዛሬ እዚህ ካሜራ ውስጥ በመግባት የቸርች ጉዳይ ሆነ እንኳን ከዛ ሰውየውን ጳጳሱን ለማስጣል የምንሄድበት ርቀት ከዛ ቸርችን ለፖለቲካ የምንጠቀምባቸውን ሂደቶች ከዛ እዚህ ስለቆሙ መልካም ነገር ስላደረጉ አሁን ስለተደረገላቸው መልካም ነገር ቢመሰክሩ ልክ ማታ የሚጠብቃቸውን ዘመቻ አሰብኩትና ሀገር የፈረሰችው እንደዚህ ነው አይደለም ባይዘው ለምደ ሼኪዎች ሙስሊሙ ሙፍቲውን ይሰማል የመጅሊሱን ሰብሳቢ አሁን ባለው ፖለቲካ መላክ ይሰማል በቃ ሙስሊም ነኝ ይወክሉኛል ካልክ ምንም ሲያረጉ ልትከተላቸው አይደል ያውም እኮ አንድ ክፉም ነገር ሲሆን እኮ በአደባባይ ታጠይቃለህ ተመረምራለህ ግን ራፍ ሆነ አደባባይ አትወጣም። አሁን መልካም እንላቸው ቅድም ነገሮችን ሲነኩ ሁሉ መልካም ነገሮቻችንን በሙሉ ሸርሽረን ምንሰማው አባት ምንሰማው ታላቅ ምንሰማው ሚዲያ ምንሰማው የጥበብ ሰው እንዲጠፋ ነው የሆነው ማለት ነው። በዓለም ታሪክ ስታይ ወደኋላ ሄዳችሁ እና ቦምብ አሊም ብትጠቅሱናል ከነሱም እኮ አልፎ መጥቷል። ዚምባብዌ ምናምን ብሎም እኮ ዘፍኗል አይደል አቀንቅኗል። የጣሉ መሪዎችን ማስታረቅ ችለዋል። ደፍረው አሁን ኬንያ ለጎረቤት እንደምናየው አሁን ስለ እሳቱ ነው የሚዘግቡታል የሚመስጠን እሳቱ ምናምን እሱ እንዳልኳችሁ ጭንቅላትም አንገትም አይፈልግም ሚዲያ ሞኒተሪንግም አይፈልግም። በቃ እሳት የሚዘግቡት ሚዲያዎች መርጦ መዘገብ ነው። ስሩን ስንመረምር ግን እንዲህ ያለ ጉዳዮችም አሉበትና በየሰፈራችን ያለውን ጉዳይ ይው ባይዘወይ ደፍረን እንዲህ ከሆነት ጎና ለመቆም ምናምን ብዙ ነገሮቻችን እያስጣለ ነው። ስለ ሀገር መሪ አይደለም የሰፈር መሪ የለንም። አሁን የሃይማኖት መሪ የለንም። የሚዲያ የፕሮፌሽን የእኛ ዘርፍ መሪ ማን ነው ንገሩኝ እስኪ። እና ኮሱ አለን በቃ ያመነበትን ይስራ ምን ችግር አለው? አሁን ልክ ያኔ ያስገረፉን ሰዎች ከወያኔ ጋር የነበሩ ሰዎች ካርድ የነበሩ ጋዜጠኞች ምናምን አሁን እኛ ስንመጣ ይልቀቁልን ሚዲየሙን ማለት ያለብን እንዴ? እነሱም ይስሩ ያመኑበት ከሆነ አይደል ከመሆን ከፈለጉ ይሁኑ። ለምን እኛ ትክክለኛውን አንሰራ? ለምን እኛ የምንፈልገውን አንሰራ? ወይ ትክክል ያለው ለምን አንሰራ? ወይ ደግሞ ከነ ልዩነታችን ለምን ከነሱ ጋር ተገናኝተን ማን መክረው? እንደዛ ምን አድርግ ሰዎች ነና የሚያስደነግጠው ደግሞ የቅድማውን ዝም የሃይማኖቱን እስከ ጥግ እንዳልቀላቅል ብዬ ነው እንጂ ከሱ ላይ የሚያስደነግጥ ነገር እኮ የለም አይደል? የሃይማኖት አባትን ስብከት አርክሰን የሃይማኖት አባት የእኛን ቆሻሻ ፖለቲካ እንዲወርስ አድርገን ከመንፈሳዊነት ፍጹም እንዲላቀቁ ጫና የምናሳድርበት ልክ ከዛ ጫና ውስጥ የሚገቡበት ልክ ደግሞ አስቡን የሃይማኖት ሰዎች ይህን ውሰዱት። ኬንያ ምን ሰራች የሚለውን ወደ ማህበረሰብ ጭምር አውርደን ስናይ እዛ ማይመለከታቸውን ኦባማ ከኬንያ ምናምን ዝርያ እንደውም ግን እንመርምር ከተባለ በእኛ ቅናት በእኛ ማንኳሰስ በእኛ መጨፍለቅ ውስጥ እንዴት አፈርድሜ እንደሚበላ አስቡት። የእሱን ያን የስ ዊካን ምናምን ብለው እንችላለን የሚለውን የእሱን ሞቶ ወስደ ሁሉ መፈክር መጠቀማቸውን ከዛ ኬንያ ለአንድ ዓላማ ማነሳሳትና ተስፋን እንዲመለከቱ ማድረግ ተቻለ ማለት ነው። እንግዲህ ከዛሬው እሳት ባሻገር ስናይ ማለት ነው። ስለዚህ አዎ ይቻላል።
ሰላማዊ ህዝበ ውሳኔ ተካሄደ ማለት ነው። እኛ ምክክር መድረኩ እንዴት ነው የምናንኳሰው? ቅድም የምፈልገውን አጀንዳ ደፍረን ገብተን ለነጻነታችን እንዋጋለን ብዬ ባለፈው ሚዲያ ለሀገር አንድ ላይ ደፍሬ ያነሳሁት ጉዳይ አለ። ከዛ ለምን ትምከር ብለን ጠየቅናል። ምክክር ይካሄድ ተባለ፣ እየተካሄደ ነው ተባለ። ከዛ ደፍረን አንድ ያደረግነው ሞድካስት ላይ ምንድን ያደረግነው ለምን ትምከር አይደል? እናጠይቃለን፣ እንደ ጋዜጠኛ እናጠይቃለን፣ አናንኳሰስም። ከዛ አስቀድም የምናነሳቸው ጉዳዮች እዚህ መመለስ የለባቸው። ህገ መንግስቱ የኛ ኢንተረስቶች የሉም። የሀሳብ መጣት የመግለጽ የጥበብ የማህበራዊ ግዶቻችን የሉም እዛ ውስጥ። እነሱ ላይ የኛ ኮንትሪቢሽን ሊሆን አይገባም። እድሉ ተሰጥቶን ነገር ከሆነ በኋላ የምንገዛበት እኮ ነው የሚሆነው። አንችልም። ህግ ማለት እኮ እሱ ነው። ንቀኸውም ይሁን ኮንትሪቢዩት አድርገም ከጸደቀ በኋላ እዛ ውስጥ የአንተ ሚና ምንድን ነው? ይህን ኬንያን ትጋ ስናይ እጅግ እንዳልኳቸው ነው። ኬንያ ብዙን ያግዝፌ የማያት ሀገር አይደለችም። እንደሚፎክሩላት ጓደኞቻችንም ደካማ መንግስት መሆኗን አውቃለሁ። በጣም ጠንቅቄ አውቃለሁ። ሁሌ ዝም ብሎ በየአቅጣጫ የሚበሳ በዛ በሶማሌ በኩል በዚህ በኦሮሚያ በሞያሌ በኩል ምናምን የሚበሳሳ ችግር እንዳለ አውቃለሁ። ደካማ መንግስት እንደሆነ አውቃለሁ። የሩቶ መንግስት ምን ያህል በኮራፕሽን ውስጥ ምናምን የተዘፈቀ የግል ጀቶች የግል ሆቴሎች ያሉት ምናምን፣ ግን እችን ያህል መቆም የቻሉት ወይ ደግሞ እየተንቀለቀሉም እንደ ሀገር መቀጠል የቻሉት የሚችሉት እንዲህ በጣም ተጨማለ በሙስና ታውቃላችኋል። የደረጃው አለክ አስደንጋጭ ነው። እንዲህ የሆነችው ኬንያ እንኳን እንደ ሀገር ሰርቫይቨንት ወይ ደግሞ እንዲህ ባለ ውጥንቅጡ ስትራመድ ይመለከተኛል ብሎ ስራውን የሚሰራ የሆነ ማህበረሰብ አለ። ከዛም ደግሞ የኛ ሙያ የሚመለከተው የጥበብና ሚዲያው ምን ሰራ የሚለውን ስናይ ነው ከእሳቱ ባሻገር ወይ ደግሞ በእሳቱ የተፈተኑ ጋዜጠኝነት እንደዛ ነው ብዬ አስባለሁ። እኔ ትምክት ምናምን አይደለም። እንዲያውም ሳወራ ወይ ደግሞ ዲፋይን ለማድረግ እየሞከርን ነው። ኮንትሪቢዩት ማድረግ አለብን። በሆዳችን አንወድቅም ምናምን ስል ትምክት ይመስላል። እነ ከሆነ ሁሌ እየቆረጡብኝ እንጂ ስጨርስም ስጀምርም የሳትኩት ነገር ካለ አፉ በሉኝ ይላሉ። ትሁት መሆን ያስፈልጋል። ግን ደግሞ እንዳልኳችሁ ሙያችን በጣም የተከበረ በጣም ፓወርፉል አቅም ያለው በዚህ ልክ በሀገር ውስጥ ምን አዋጣው ብለን እንድናስብ እንቆጭ የሚያደርግ ነው። ለዛ ነው ሚዲያ ሜንቶሪንግ ያስፈልጋል። እዚህ ሀገር ዝም ብሎ ስክሪፕቶ ይዞ መለቅለቅ አይደለም። ስክሪፕቶ ይዞ ዝም ብሎ መለቅለቅ ልክ ጫካ ገብቶ ትኩ ዝም ብሎ ሽጉጥ እንደሚያርከፈክፈው ነው ይባላል። ከዛ ጋር ልዩነት የለውም። እና እኔ ይሄ እንትን ክላሽ ካነገበው ብዕር ያነገበው ወይ ደግሞ ማይክ ያነገተው የበለጠ ያሰጋኛል፣ የበለጠ ያስፈራኛል። ምክንያቱም ያ ዝም ብሎ አልተሰራም። ያሉ ማህበራዊ ውሎቻችን ድሮቻችን አሁን የምናወራቸው ኬንያ ውስጥ የምንላቸው እኛ ሀገር የጠፉት የወደሙት ትንሽ አነበብን መጽሐፍ እንችላለን ምንል ሰዎች አይደል? መጽሐፍ ማንበብ ችለን ከዛ ጋዜጠኝነትን ተምረን ደግሞ ጋዜጠኝነት አቅሙ ምንድን ነው፣ ልኩ የት ድረስ ነው፣ ድንበሩ የት ድረስ ነው የሚለውንም ስለማናቅ ልክ በፍንዳታነት ዘመናችን ጋዜጣ ላይ ያን የጻፍ ነው ናሽናል ኢንትረስት የሚንድ አይመስለኝም። ግን ስሜት አለው። ጀብደኛ ትሆኛለች ምናምን። ግን አሁን እሱ ረግቦ ወደ አርበኝነት እንዴት እንደግ ለካ አርበኛ መሆን ይችላል ጋዜጠኝነት። ለካ ጋዜጠኝነትና ሀገር በጣም ጥብቅ ቁርኝነት ነው ያላቸው። በዛ ውስጥ የኔ ሚና ምንድን ነው? ለምሳሌ ቻ አንዷ ሙከራ ናቸው ሙድካስት ራሱን ፖድካስት ይላሉ ወይ እዛ ልድረስማል። ትህትና እኮ ነው። አሁን ሙድካስትን ንቀት ይመስላል፣ ትህትና ነው። እሱ አልገባንም ወይ ደግሞ ለእሱ ስታንዳርድ አልበቃም የኛ ነገር። ስለዚህ በገባው ልክ በራሱ በሙዱ ልክ እያቀረበ ያለው። ከዛ ደግሞ ሚዲያ ይሉታል፣ ደግሞ ሞዲያ ብየሱንም ሪዲፋይን አድርገዋለሁ። ለምን የሞ ሚዲያ ኢቭን የኢትዮጵያ ሚዲያ ብቻ ሳይሆን የራሱ ሚዲያ በሞ መልክ የተቃኘ ግን ቢያንስ አሁን የምናነሳቸው ጉዳዮች የገቡት አቅሙ የገባው የሚዲያው አቅም የገባው በሀገር ውስጥ ያለው ኮንትሪቢሽን ሚዲያ ትልቅ መሆኑ የገባው ልክ እንደምንጠቅሰው እንደ ኬንያዎቹ ማለት ነው። ስለዚህ ይሄ እብሪት ምናምን ሳይሆን ትህትና ነው። ሲጀምርም ሲጨርስም አፉ በሉን ከጠፋን ከጨፈለቅን በዚህ ውስጥ ብለን ምንለውን ሁሉ እነኮን እየቆረጡብን እንጂ ሁሌ እንደዛ እንላለን። አሁንም እንደዛ መቀጠል አለብን። ትንሽ አይደል እብሪት የተጫነው ይመስላል የኛ ሙያ ግቡ ኢቭን ተቀራረብ ቁጭ ለማውራት እኮ አንችልም። እንደ መንግስት ሚዲያ የምላቸው ወይ ደግሞ እንደ ድርጅት ሚዲያ ወይ ደግሞ እንደ የህዝብ ሚዲያ የሚባሉት እንደዛ እንኳን ተገናኝተን ማውራት አይችሉም። ተው ሶሻል ሚዲያውን በየግል የሚጥረውን ዩቲዩበሩን ትተን ኢንስቲቱሽን ያላቸው እንኳን ሰብሰብ ማውራት አይችሉም። ለዚህ ብዙ ማሳያ ማቅረብ ይቻላል። ስለዚህ በዚህ ደረጃ ኬንያን የምንጠቅሳት ለዛ ነው። ስለዚህ ያ ሁሉ በይቻል መንፈስ ተነሳስተው ሰላማዊ የሆነ ህዝበ ውሳኔ እስከ ማካሄድ ደርሰዋል። ባለፈው ማመፅ ብታስታውሱ ከሆነ አይደል የጋራ መንግስት የመሰረቱት ካቢናቸውን አካፍለው ምናምን ማለት ነው። ስለዚህ ቀደም ሲል እንደተገለጸው ይህ ሁሉ ዝግጅት የተደረገው ሰላምና እኩልነትን ያመጣል የተባለው አዲሱ ህገ መንግስት እንዲጸድቅ ወይ ደግሞ እሱን ማርቀቅና ማጽደቅ እንዲቻል ነበር። ብቻውን እሱ መፍታት ስለማይችል መጀመሪያ ግራውንዱ መሰረቱ ካልተሰራ አሁን ህዝባዊ እኛ ጋር ምክክር የተደረገ ነው። ህገ መንግስቱ ይሻሻል አይሻሻል የሚባሉ ጉዳዮች ሁሉ እዛ ውስጥ የገቡ ነው። ብዙ ኢንተረስቶቻችን
እነሱ አሁን ለምሳሌ ለምን እንምከር የሚለውን ጥያቄ ከማንሳት ይልቅ አያስፈልግም ወደሚል መጨፍለቅ የገባ ነው ሁሉ እነዚህ ስራዎች ስላልተሰሩ እኮ ነው። ህገ መንግስቱን ከማርቀቅ ምክክሩ ከማድረግ በፊት ወይ ደግሞ በአግባቡ ነው ተሰርቷል ብለን ነው እየጠየቅን ያለ ነው። ስለዚህ ይሄ በሰላም መንገድ ምክንያቱም ህገ መንግስት መቀየር አይደል ህዝበ ውሳኔ ማካሄድ ተራ ነገር አይደለም። በየትኛውም ሀገር ላይ ወይ አሻክሯቸዋል ወይ ትልቅ ቀውስ ከቷቸዋል። ስለዚህ እሱን መደላደል የሚሰራው እኛ ያዝ ነው የእኛ የጨበጥነው ማይክ እኛ የጨበጥነው ብዕር ነው ማለት ነው። ስለዚህ አገር ከዛ በኋላ በውጉት የሚጠብቀው ህገ መንግስት ረቆ ኤፕሪል 7 ለኬንያ ጠቅላይ አቃቢ ህግ ቀረበ ማለት ነው። ስለዚህ በተከታዩ ሜይ 6 2010 ረቂቁ ህገ መንግስት ለህትመት በቃ ማለት ነው። ከ3 ወራት ገደማ በኋላ ኦገስት 4 2010 ረቂቅ ህገ መንግስቱ ለህዝበ ውሳኔ ቀረበ ማለት ነው። ህዝቡ ውሳኔ ሊሰጥበት ቀረበ። ረቂቅ ህገ መንግስቱ 67% ያው ድምፅ አገኘና ጸደቀ ማለት ነው፣ አለፈ ማለት ነው። ስለዚህ ኦገስት 27 2010 አዲሱ የኬንያ ህገ መንግስት ገዢ ህገ መንግስት ሆኖ ጸደቀ ማለት ነው። ስለዚህ በዚህ ሁሉ ሂደት ውስጥ የነበረውን አስቡት እናንተ በፖለቲካና እንግዲህ በሌላው መስክ በተደረገው ወይ ደግሞ ከተሰሩ ጥረቶች በተጨማሪ ፖለቲካ ብቻውን ስራ አይሰራም ብለናል ቅድም። ወይ ደግሞ ፖለቲካ የሚሰራው ስራ ብቻውን ለአንድ ሀገር መፍትሄ አይመጣም። ከዛ በላይ ስቶሪ የምንበትነው ስቶሪ የምንሰራው ስቶሪ የምንገነባው እኛና ሌሎች አይዲያ ሜከርስ የሚባሉ አሉ አይደል? አይዲያ የሚሰሩ ሀሳብ የሚያንጹ ሰዎች አሉ። ስለዚህ በእውቀት የተመራ ወይ ደግሞ ያም በእውቀት የተመራ ልባም ሚዲያ ህዝብን ለማንቀሳቀስና አንድ ትልቅ ግብ ለማሳካት ወይ ደግሞ ይሄ ልባም ያልኩት ሚዲያ ይሄ በዚህ ሂደት ውስጥ ኬንያ ይሄን እንድታሳካ ያደረገውን ጥረት ሁነኛ ማሳያ ተደርጎ ይቀርባል ማለት ነው። ስለዚህ ሚዲያ ይህንን ማድረግ ይችላል ማለት ነው። ስለዚህ ሚዲያ ለሀገር ስንል በእውቀትና በጥበብ የተመራ ሚዲያ ቅድም እነሱ እንዳሉት ኖት ኢንፎርም ማድረግ ብቻ አይደለም። ስለዚህ መረጃ ከመስጠት በተጨማሪም አገራዊ ማንነትን አገራዊ መሰረትን መቅረጽ ይችላል ማለት ነው። ስለዚህ ሚዲያ ስነ ምግባራዊ ከሆነ እውነተኛ መረጃ ከማስተላለፍም ወይ ደግሞ እውነተኛ መረጃ ለህዝብ ከማድረስ ባለፈ ግጭቶችን ማውገዝ፣ መከላከል፣ ማጥራት ደግሞ አይነሳም ማለት አይቻልም። ይነሳ ይችላል፣ መነሳትም አለበት። ጥያቄዎች፣ ግጭቶች ይነሳሉ፣ እነሱን ማብረድ ከዚያም አልፎ ግን ቅድም እንዳልኳችሁ ታች ድረስ እየወረደ መሰረቱን እየመረመረ ሀሳቦች በነፃነት እንዲነሱ እየፈቀደ ሰላም ጋዜጠኝነት ላይ እንደጻፍ ነው እኛ ማለት ነው እስከ ማብረድ ጉዳዩን እስከ ማከም ድረስ ይደርሳል፣ ይሻገራል ማለት ነው። ወደ ሩዋንዳ ሌላ ጊዜ እንሄዳለን እንጂ የተቀሰቀሰበት መንገድ ታውቃላችሁ። ሚዲያ ውጤት ነው። ከዛ ሚዲያው ቸርች ውስጥ እንዴት እንደገባ ካቶሊክ ቸርች ውስጥ ከዛ ወጥቶ እንዴት እንዳፋጀ ከዛ በኋላ ደግሞ ኖ ብለው አሁን እዛ ሀገር ላይ ያንን ጎሳ መጥራት እንኳን ላብ የሚያጠምቅ ነው። ይደነግጣሉ። አንድ ያስታውሳሉ ፕሮፌሰር መስፍን አርአያ ናቸው አይደል? እሳቸው የዚህ ምክክር ኮሚሽኑ ኃላፊ ከመሆናቸው በፊት መሰለኝ ደሴ ላይ የተካሄደ መድረክ ምን ነበር የሚለው የፕሬስ ድርጅት መድረክ ስለ ኢትዮጵያ ነው እሱ መድረክ ላይ ያነሱት ትዝ ይለኛል። አግኝተዋት እንደዚህ ከሁቱና ከቱትሲ ከአንደኛው ጎሳ የመጣችን ሴት የሆነ ጊዜ ብሽ ላይ አግኝቻት ይላሉ እና ከየትኛው ወገን ነች ስላት ላብ አጠመቃት ይላሉ። እና እሱን ንግግር ለምን እንደማንጠቀመው ሚዲያ ላይ አይገባኝም። እና ግን በጣም የምወደው የሚያስደነግጥ አላባት አሉ ከየትኛው ጎሳ ነች እንኳን ስላት አሉ ነውር የተደረገበት ያንን ጭካኔ ፍሬም ያደረገው ሚዲያው ነው፣ ያውም ቸርች ውስጥም ጭምር ገብቶ ካቶሊክ ቸርች ውስጥ። ከዛ በኋላ ኖ ብለው ደግሞ በዚህ መንገድ አሁን ሀገር የሰሩበትን መንገድ ደግሞ ማየት ይችላል። አይን በቃ ማንሳት ነውር የሆነበት ጉዳቱን ፔኑን በረንብ ያዩበት፣ ግን ያንን በረንብ ያከሙበት ሚዲያዎች አሁን በኬንያም እንዳየ ነው ግጭቶቹ ሲነሱ እንዴት ሲብረዱ እንዴት ስናክም እንዲሁ ፕሮፌሽኑ ምንም አንበርዘው ብለን ነው እንጂ ምክንያቱም በጋራ ጉዳዮቻችን ላይ በቃ እሳት የሆነውን እሳት ነው ፍቅር የሆነውን ፍቅር ነው ማለት ነው ነውር የሆነበት ሀገር ስለሆነ እንጂ አሁን ዛሬ እኛ ሀገር እንዴት ነው ጉዳዮችን እያደረገን ያለ ነው። ያሁን በሃይማኖታችን ስም ተደራጅተን በብሔራችን ስም ተደራጅተን ብሔራችን ላይ የምንለኩሰው እሳት እረፉ ያቃጥላል እንኳን ማለት ነውር የሆነበት የሚያስወግዝ የሆነበት የእኛ ሙያ ይሄን ማድረግ የተከለከለበት በዛው ይሄ ሬዚሊየንት የሚባል ስለሆነ እንጂ ስቴቱ የኛ ስቴት እኮ እንጂ ምን ያላደረግነው ነገር አለ። ያ ቻይናዊው እንዳልሆናል ከዚህ ብትወዷት ምን ልታረጓት ነበር? ከዚህ በላይ ያለው ሀገራችን እንወዳለን ስንል ብትጠሏት ከዚህ በላይ ምን ልታረጓት ነበር አለን የተባለዋል። ፖል እየነቀልን ምናምን ስንጥል። ስለዚህ ማውራትም ነውር የሆነበት ነው። አገር የተጸናችሁ እኛ ስለስራን ይመስላችኋል? የሆነ ማይገቡ ምናናንቃቸው እቺ ተአምር አላት የሆነ ንግርት አላት የፈጣሪ ተአምር ምናምን መንፈሳዊ ካልገቡን ቢያንስ ዝም ማለት ሊሆን ይችላል እኮ አይደል? ሬዚሊየንት ስለሆነች ምን ያላደረግነው ነገር አለ? ለምሳሌ ኦሮሞ ሆነን ኦሮሞ ህዝብ ላይ ምንድን ያልፈጸምነው? አማራ ሆነን አማራ ህዝብ ላይ ምንድን ያልፈጸምነው? ከትግራይ ተወልደን ትግራይ ህዝብ ላይ ያልፈጸምነው ምንድን ነው? እሱ አልፎ ነው እሳት እያቃጠለው አይደለም። ህፃናት ዛሬ ሀሴትን የሚያወግዘው ሰውዬ እኮ እዛ ህፃናትን መድፈር፣ ህፃናትን ማገት፣ ህፃናት ትምህርት ቤት እንዳይሄዱ ማድረግ
ጀግንነት፣ ጀብደኝነት ወይ ደግሞ አደባባይ ላይ የሚወራ ነውርን ያነበረ አካል እኮ ነው። አሁንም አንቀላቅሎ ወደኛ ብዬ ነው እንዳይጫ ነው እኛ ፖለቲካ እንዳያጠቁርብን ነው። እና ለማንኛውም እዚህ ድረስ ይጓዛል የነሱ ሚዲያ ጥላቻን በመከላከልና በማስወገድ የግጭት ሳይሆን የሰላም መሰረት ሆኖ ማገልገል ይችላል ማለት ነው። አቅማችን እዛ ድረስ ነው። ህዝቡ ውስጥ የጋራ ራዕይ በማስረጽ አገሬውን ሼክ በማድረግ በማንቀሳቀስ ዜጎች ለአንድ ትልቅ ዓላማ እንዲቆሙና ያንንም እንዲያሳኩ ማድረግ ይቻላል። መረጃን ማሳደግ ይቻላል። ለምሳሌ ወደ እውቀት ማሳደግ ይቻላል። መረጃን ዜጎች በመንግስትና በዲሞክራሲያዊ ስርዓት ላይ ያላቸው መተማመን ብቻ ሳይሆን እውቀትም ጭምር አብሮ እንዲጎለብትና እንዲያድግ ማድረግም ይችላል። ቅድም እንዳልኳቸው ለምሳሌ ህገ መንግስት ፖለቲካ ይመስለን፣ ፖሊሲ ሲባል ፖለቲካ ይመስለን፣ ህግ ሲባል ፖለቲካ ይመስለን፣ ሀገር ዜጋ ያለሱ መኖር እንደማይችል የማይገባን ማለት ነው። እሱ የሌለው ሀገር ደግሞ ሀገር ሆኖ እንደማይቀጥል፣ ልጆቻችን ልጆች ሆኖ መቀጠል እንደማይችሉ፣ ተቋማት ሆኖ መቀጠል እንደማይችሉ፣ ሰዎች ገብተው መውጣት እንደማይችሉ የማይገባን ማለት ነው። ይህ ቤዚክ የሆነ እውቀት እንኳን የራቀው የሚዲያ ሰው ማለት ነው። የሚዲያ መሪ አይባልም። ሁሉም ሰው ማይክ ያዘ ሰው ሙሉ መሪ ነው። ባይዘው የሀሳብ መሪ ነው። ያው ተቋም ምናምን መምራት ቀላል ነው። በርጋቸው ላይ ማይክ ስትይዙ በጣም መረገጥ አለባችሁ። እኔ እናንተ ፊት እንኳን ሳወራ እንደነግጣለሁ፣ እየተቀረጸ ስለሆነ ሊደርስ ስለሚችል ወደ ህዝብ ምናምን ሁሌ እፈራለሁ። ምንም እርካታ ተሰምቶኝ አያውቅም በሰራሁት ስራ። እንኳን ነውር አውርተን ትክክል ነው ብለን የምናስበው መንገድ ራሱ እያወራን ነው። ለዛ እኮ ነው ስንጀምርም ስንጨርስም አፉ በሉ የምንለው። እንዲያው ጉዳዩን ከትክክለኛ ነገሩ አውርደ ነው ከሆነም እኮ ብለን እኮ ነው፣ አጉል ተዳፍረንም ከሆነ ማለት እኮ ነው። ስለዚህ ይሄ ሁሉ ሚዲያ ውስጥ የሚታይ የሚዲያው አቅም የሆነ ስለዚህ ይሄ ቅድም እንዳልኳቸው ነው። የሚወደስ ነገር ብቻ አይደለም ያላቸው ሚዲያዎቹ፣ ወይ ደግሞ ዛሬ በዝባዥ ሚዲያዎች የሉም እያልን አይደለም፣ ግን ያን ላንድስኬፕም ጭምር መፍጠር የሚችል ወይ ደግሞ ያን የፈጠረ የቀደመ መሰረት የቀደመ ስራ የሰራ አሁንም እንደ ተቋም ቆመው እየሰሩ ነው። እሳቱ የሚንቀለቀለው ውስጥም የምናያቸው የምናገኛቸው ወርቆች አሉ። ይሄ በደቡብ አፍሪካም ይህን አድርገዋል፣ ወይ ደግሞ ይህን ያደረጉ ሚዲያዎች አሉ። የእነሱን ብሮድካስቲንግ ኮርፖሬሽንም በምሳሌነት እናነሳዋለን። በሩዋንዳ ሚዲያ ይህን አድርጎ ሌላ ጊዜ እናያለን። እንዳልኳችሁ በኬንያ እንደሆነ ሁሉ ሚዲያ በኬንያ እነዚህን ሁሉ አድርጎ ያ የምላችሁ አሁን እንደ ሀገር ያለችው ኬንያ በየተነሳው ቀውስ ሁሉ የማትወርቅ የማትነሳዋን ኬንያ ከጥፋት አድነዋል። ይህን የሚያደርግ ሚዲያ ታሪክ መዘገብ ብቻ አይደለም፣ ታሪክ ይጽፋል፣ ታሪክ ይሰራል ነው። እንግዲህ ራሳቸውን የጎረቤቶቻችንን እኛ እንደ መንግስት ደካማ የምንላቸው እንደ ሚዲያ ግን ብዙ ስራ ይሰሩ፣ ላንድስኬፕ የተሻለ ብለን የምንቀናበትን ስራ ይሰሩ ማለት ነው። ስለዚህ ታሪክ ይሰራሉ፣ ታሪክም ይሆናሉ፣ ታሪክም ይዘክራቸዋል ማለት ዝም ብሎ ታሪክ ምናምን መዘገብ በታሪክ መባላት ምናምን አይደለም የሚዲያ ስራ። እሱም መመርመርና የራስን ታሪክ ደግሞ መስራት ነው ከኬንያ እንደምናየው። ስለዚህ በጠቀስናቸውና በሌሎችም ሀገራት እንደታየው እንዲህ አይነቱ አስተዋይ ደግሞ ልባም እያልኩ የምጠራው ሚዲያ ትክክለኛውን ስራ በመስራት ጦርነትን ወደ ሰላም፣ ቀውስን ወደ እርጋታ መመለስ የቻለ ወይ ደግሞ የመመለስ አቅም ያለው ወይ ደግሞ ለመመለስ ያግዛል ማለት ነው። ሚዲያ ትክክለኛ ስራውን ሰራ ሚዲያ ሲሆን ማለት ነው። ስለዚህ እንዲህ አይነቱ ሚዲያ ቀውስን መፍቻ መሳሪያ ብቻ አይደለም፣ ወይ ደግሞ አሁን ያለውን ቀውስ መፍታት ብቻ ሳይሆን ወደፊት መሻገሪያ መንገዳቸዋል። ቀውሱን ካረገብክ በኋላ ቀውሱ እኮ ዝም ብሎ አልተነሳም፣ የሆኑ እንትኖች አሉታል። አሁንንም ብናየው እኛ በአሁኑ ተነሳ ወደ ትክክለኛው ነገር ሄድን እንጂ ያ ቁጭ ተብሎ መፈታት ያለበት ተፈቶ ወዴት ነው መሄድ ያለበት ሲባል ሁሉ እነኝህን ጉዳዮች ሁሉ የሚሰራ የሚዲያ ላንድስኬፕ ገንብተዋል ማለት ነው። ሚዲያና ሀገር ብለን እሳት ወደ ተንቀለቀለባት ኬንያ ሄደን ማሳያ እንኳን ብንመዝ ይሄን ማግኘት እንችላለን። ልባም ሚዲያም በኬንያ ውስጥ አለ። ልባም ሚዲያ እዚህ ኬንያ ጎረቤታችን ያለችው ደካማ መንግስት ናት ብለን የምንላት በጣም በሙስና የተዘፈቀች ናት ብለን የምንላት እንጨምርበትና ምንኮራበትንም አይደል ቅኝ ያልተገዛ ምንላለን። ትናንትና ቅኝ ግዛት ተላቀቀችው ብዙ ምስቅልቅል ያለባት ሀገር ውስጥ ልባም ሚዲያ አለ። እንደዚህ አይነት ሚዲያ የለም ወይ? ከዛ ሰዓት ውስጥ እኔ ይሄ ያስቀናኛል። ሚዲያና ሀገር ከኬንያ እንማር። ዳውን ሩቶ ብቻ አለ እሱ የራሳቸው ጉዳይ የፍትቱ ራሳቸው እሱ ብቻ ሳይሆን ግን ከዛ ባሻገር የሚያስቀና ነገር የለም ወይ? ዳውን ሩቶ ብለው የሚዘግቡትን ብቻ የእኛም ደግሞ ዘጋቢነን ተንታኝነን የሚሉት በኬንያ የሚያስቀኑና በኬንያ ውስጥ የሚበሻሸቁትም ኬንያ እሱና እሱ ብቻ እንደሆነች አድርገው የሚነግሩንም ትንሽ ያስደነግጣል። ስለዚህ ይህን ወደኛ ጉዳይ አምጥቼ ስፖተልክ ወደኛዎቹ ሚዲያዎች ሀገር ለውጥና ጥበብ፣ ሀገር ለውጥና ሚዲያ ባለፈው ሰብስበው ነበራል አልተገኘንበት መድረክ ነበራል። ጠቅላይ ሚኒስትር የሰበሰቡት መድረክ እሱስ መድረክ ምን ይመስል ነበረ?
ሀገር ለውጥና ጥበብ ወይ ደግሞ ሀገር ለውጥና ሚዲያስ ምንድን ነው የሚያገናኛቸው? የመሪ መድረኮችን ልናይ እንችላለን እነዚህ ውስጥ። ፕላስ ደግሞ ለምሳሌ አሁን ሚዲያ አሁን መፈንቅለ መንግስት ሙከራ ኬንያን በሉት አሁን ያነሳነው ጉዳይ ከነ ጀሞ ኬንያታ ወደ ጀሞ የወረዱ ተንታኞችም ገጥመውናል። እንግዲህ ዶክተር ነን ይላሉ፣ ግን እንደተማሩ የሚያውቁትም እነሱ ናቸው፣ ያልተማሩትም የሚያውቁት እንግዲህ እነሱ ናቸው። ወደ እነሱ መውረድ አደገኛ ነው። ስማቸውን መጥራት እነሱን ከፍ ማድረግ ነው። ነገራችን ላይ ባይሆን መመርመር ነው። ስለዚህ ከነ ጀሞ ኬንያታ ወደ ጀሞን ብንወርድ ወይ ደግሞ ሰሞኑን የምናየው የመፈንቅለ መንግስት ድግስ የመፈንቅለ መንግስት ሴራ ከአሜሪካ ከኬንያም ቁጭ ብለው ይደግሱ አሉ አይደል? ከኬንያ የምንማር አይደለም የሚሉት። ግን እኔ የሚያሰጋኝ ለምሳሌ አሜሪካ ላይ ቁጭ ብዬ ይመስለኛል የአማራ ክልል መፈንቅለ መንግስት ተካሂዶ እዚህ አዲስ አበባ ድረስ እነ ሰዓሬ የሞቱበት ሁሉ የነበረ ጊዜ ከ5 ዓመት በፊት ኖራል። ግን እንግዲህ አስቡ ለውጡ ገና እኮ እንደመጣ ማለት ነው። አሜሪካ ላይ ቁጭ ብዬ እኔ የሚያሳሳኝ መፈንቅለ መንግስቱ አልነበረም። እንደ ጋዜጠኛ መፈንቅለ ሀገር፣ መፈንቅለ ሰላም፣ መፈንቅለ ሰው ነው የተካሄደው። 3 ጽሁፎች ጽፌያለሁ አሜሪካ ቁጭ ያስታውሳለሁ፣ ሰፋ ያሉ ጽሁፎች። ስለዚህ መፈንቅለ መንግስቱ ይቆየን። የእኛ ስራ ምን ነበር? በዚህ ሀገር በመፈንቅለ ሂደት ውስጥ፣ ሰላምን በመፈንቅለ ሂደት ውስጥ፣ ሰውን በመፈንቅለ ሂደት ውስጥ ሰውን እንዴት ነበር ዲቫሉ ስናደርግ የነበረው? ስለዚህ ይህንን በቀጣይ እናየዋለን ማለት ነው። እኛስ ወደ እኛ እናንተ የእኛ ሚዲያዎች ምን ይሰራሉ? ሰኔ ላይ ያለ ኖር የሰኔ ፖለቲከኞችን የሰኔ ተቃጣሪዎችን ደፈር ብዬ ሳወራው ለሚዲያ አይሆንም እንጂ የሰኔ ጅቦች እላቸዋለሁ። ምክንያቱም እኔ ስለ መፈንቅለ ስልጣኑ አይደለም ማወራው። መፈንቅለ ሰላም፣ መፈንቅለ ሰው፣ መፈንቅለ ሀገር ያካሄድ ነው እኛ ነን። እኛ ብቻ አይደለንም። እንዲያቀፋቸው የማድራቸው ጓደኞቼ፣ ወንድሞቼ፣ እህቶቼ የምላቸው ሰዎች ማይክና በር የጨበጡ ሰዎች ነው። ሀገር የፈነቀሉት፣ ሰላም የፈነቀሉት፣ ሰው የፈነቀሉት ለምን ሲሉ? ለመፈንቅለ መንግስት ሲሉ። ከዛ በኋላ ምኑ ልታስተዳድረው ነው? ትውልድ ቅድም በምላችሁ መንገድ አበላሽተን አውድመን ሰላም የሚባለው ነገር መጥራት ነውር አድርገን ምን ልትመራ ነው? ምን ታደርግልኛለህ? ከዛ በኋላ እኛ ሀገር ሚዲያ ምን ሰራ ስንል በጣም በቁጭት የማነሳቸው 3 ጽሁፎች አሉ። ሰዓታችሁ እንዳልወስድ ነው ዛሬ። እሱን በቀጣይ እናጋራለን ማለት ነው። ሰኔ ላይ ቆመናል። እዚህ ሰኔ ላይ አሁን ያለው መባላት፣ አሁን ያለው የሚያስጠላ ግብግብ ውስጥ እንዴት ደረስን? መፈንቅለ ሀገር፣ መፈንቅለ ሰላም፣ መፈንቅለ ሰው የምላቸው ጉዳዮች ደግሞ ልክ ከኬንያ ወደኛ ስንመለስ ሁነኛ ማሳያ አድርጌ የማነሳቸው ናቸው። እነሱን በቀጣይ እናያቸዋለን። ሞድካስት ሞዲያ ሪዲፋይ ለማድረግ ሞክሬያለሁ። እንግዲህ ወደ ሚዲያ ሞኒተሪንግ ሳይሆን ሚዲያ ሜንቶሪንግ ነው። ሚዲያን እንዴት እንጠቀመው፣ ሚዲያ ምንድን ነው የሚለው ጉዳይ አልተሰራበትም። እሱ ላይ ሳንሰራ ትርክት፣ ብሔራዊ ምክክር አይደል፣ ህገ መንግስት ማሻሻያ ምናምን የምንላቸው ጉዳዮች በሙሉ በእኔ ግንዛቤ በእኔ እምነት ተረት ናቸው። ሁሉም ላንድስኬፕ የሚሰራው ሚዲያው ነው። ኬንያ ያን ህገ መንግስት ማሻሻያ ያን ህዝበ ውሳኔ ምናምን ማካሄድ የቻለችው ቀድማ እንደዚህ ላንድስኬፖች ላይ በደንብ ሰርታ ነው። ባቀረብነው ተጨባጭ ማሳያ መሰረት ልባም ሚዲያ ልባም ዜጋ ያደርገን እንሁን ለማለት ነው። የምታነሱት ነገር ከሌለ እንጨርሳለን። ምትሉታለ? በጣም አመሰግናለሁ። ሙድካስት ነው እንደ ሙዳችን የምናወራው አለ እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።